የተከመረ ምግብ ስታይ አንዳንዴ በጊዜ እንደመጣ አይሰማም እንዴ? እኔ እኮ ምን አይ እንዴት ነው እኛ ጴንጤ ስንሆን እያዩ ነው እንዴ? አንደኛ ሀብታሞቹ ያኔ አይሞቱም ነበር። አየህ የደግ ዘመን የሚሞተው ድሃ ነበረና ወይኔ እንትን አላልኩም እና ሀብታሞቹ አይሞቱም ነበር። አሁን ጴንጤ ሲሆን ሀብታሙ እየሄደ ይገነደስልሃል። ሀብታሙ ፍንገል ለማለት የጀመረው በቅርብ ቢሞት ሀብታም ነው፣ ቢሞት ሀብታም ነው። ቢደገስ አይተዋል። ቴካዌ እኮ ነው ተጭነው ይዘው የሚሄዱት ወደ ቤታቸው እና በቃ ይመጡልሃል ጠዋት ያ ፒክቸር አለ እንደ ፍራሽ አንጥፍ አለ። እሱም አረከሱ እሱኛው ምን ነው ይሄ ጠረጴዛ ላይ እንጀራ ጥለው ምናምን ነገር በቀይ ወጥ ምናምን ነገር ነው። እሱ እኮ የድሆች እኮ ነው እሱ። እኔ በነበርኩበት ጊዜ እንደዛ ነው፣ በጃንሆይ ዘመን ተብሎ እንደሚባለው ማለት ነው። የአሁኑን እኮ እንደ የአሁኑን አይታችሁታል ነው በጌታ እሱ ቪዲዮ ያለ ሰው ሲፈልጎ ያሳየን። የበግ ቅልጥሙ ብቻ ስንት በግ ታርዶ ነው? ያ ሁሉ ቅልጥም በጎች 4 እግር አላቸው። እኔ የማውቀው አይዶ ነው 8 እና 16 እግር ማብቀል ጀመሩ እንደ ኢትዮጵያ በጎች። የቅልጥም አጥንቱ አበዛዝ አባትሽ በሲኦል አፈር ደቼ እየበላ ነው። አንቺ እዚህ ቄስ እንዳበያለሽ። ሼል ይባላል። ኤርሚ ሼል ነው ያረዱት ይባላል። ያወቁ ማዲያው አይደል? ኦኬ። ባለ 8 እግር ነው እሱ ሼሉ። ባለ 8 እግር ነው። ኧረ እኔ እንጃ የሆነ አባ ጨጓሬ ነው። ሼል ሳይሆን ሼል ነው። አጂፕ የሚባለው ነው እንጂ አጂፕ ኧረ በተለይ 1-2 ቪዲዮዎች አይቼ በጣም ነው የገረመኝ። ጌታ ምስክር ያልኩ የዛ ለቅሶ ቤት ንስሐ አባት ዘመኗን ሁሉ ሚስት ከሆነች የሞተችው ባል ከሆነ የደጋሹ ወይ ባል ከሆነ የሞተው ሚስት ከሆነች ደጋሹ ብቻ የዛ ቤት ንስሐ አባት የተባሉት አደገኛ ስብከት ሰብከዋቸዋል። ያን ቤተሰብ ድግሱ እንደዚህ ታይቶ የማይታወቅ ካደረግሽው መንግስተ ሰማያት ስፔሻል ክላስ ነው እኔ ማስይዝልሽ በለው እንደሰበኩ ነው እኔ የምጠረጥረው እንጂ ሰው መቼም ያንን ያህል ድግስ እኮ አልኩ በጌታ በኢየሱስ ክርስቶስ ያለማጋነን። እኔ በዘመኔ እንደዚህ አይነት ድግስ አይቻላቅም። ጌታዬ ኢየሱስ ምስክር ነው አልኳችሁ፣ አይቻላቅም። እንደኛ ገጠር እኮ 3 አይነትና 4 አይነት ወጥ እኮ ከመጣልን እንዲህ መሰለ እንደ ምናምን ነገር እኮ እያልን የምናገደው 4 አይነት ማለት ነው። ምንድነው ዝግን፣ ቅቅል፣ ቀይ ወጥ፣ ምንቸት ምናምን ነገር ብለው በቃ እንደዚህ ከመጣለ ግማሹም ክክ ነው። እና እሱ ነበር እኛ በጣም ቤት ያያከዲ ምናምን ነገር ብለን እንል የነበረው። አዲስ አበባ ስገባል ብራዘር እኔ እንኳን በወቅቱ ያየሁት 8-10 ምናምን ነገር አይነት ነው። ይሄኛው እኮ 8-10 እኮ አይደለም። አሁን ምን ያደርጋል? ብላክ ፎረስት ኬክ ብራዘር ሙት ዓመት መታሰቢያ ላይ ቴራሚሶ ይሻለውታል። ብፁዕ አባታችን አይስክሪም ወይኔ አይስክሪም ሁሉ እያያዙ ማለት ነው። እንደ ጀላቲ እየመጠጡ እየላሱ ነው የሚወጡት። ለምንድን ነው ግን ማሰሙት? ቆይ ኢትዮጵያውያን ለምንድን ማሰሙት? ኤርትራውያን ለምንድን ነው የማትሰሙት? እኮ ነው ብዬ የምልሽ። እኛ እዚህ በአስማት የቆመ ፓስታ መስለን እኮ ማንም ዞር ብሎ አባከና የሚለን ደግሞ ሆደ ወዳችሁ ሄዳችሁ ብለው የሚሉት ነገር በጣም የሚያበሳጨኝ። ጴንጤ ሆዱን ሆዶ ሄደው ይለኛል። የት እኛ ቸርች ናናየው ብራዘር ናናየው የፈለክ ቀድሳለሁ ብለህ ብትል ስትወጣ ምናልባት ከራሩልህ 1 ሚሪንዳ ከአቦለድ ብስኩት
ጌታ ይባርክ ተብለህ በቃ እጃችንን ጭነን ጸልየን እንልካለን። ሚሪንዳህን እየተጎነጨ በመንገድ ላይ ትሄዳለህ። ጴንጤ ጋር ሆድ አለ ብሎ ይላል። አንተ እኔ ልንገርህ እውነቱን ወንድሞች እናቶቼ፣ ሆድ ኦርቶዶክስ ጋር ነው ያለው። መብል ኦርቶዶክስ ጋር ነው ያለው። የዘላለም ሕይወት የማትፈልጉ መብል የምትፈልጉ ሰዎች በእውነት ኦርቶዶክስ ጋር ሄዱ። ይኸው እነ ደምረውም ሄደዋል። መጠጥ እዛ ነው ያለው። ብራዘር ጠጅ የትኛው ይሻልሃል? ይሄኛው በጎጃም ማር ነው የተሰራው ይላል። ከደንበጫ አካባቢ ነው ማሩ የመጣው። ትንሽ ለስለስም ይላል፣ ግን ራስ ላይ ትንሽ ያዛ ያደርግሃል። እሱ ይሻለው ከእሱ ይቀዳሎት። አይ የለም ከዚህ ከወላይታ አካባቢ ላይ የመጣው ማር ጥሩ ነው አሉ። ንቦቹም የሚቀስሙት የዛፍ አበባ ነው እና እሱኛው ትንሽ ጠንከር ያለ ነው። እሱኛ ይሾለውታል። እየተባልክ እየተመረጠ ለማለት ነው። ማሩ ከየት አካባቢ እንደመጣ በአካባቢው ይወሰናል። አንዳንድ ቦታ ላይ ንቦቹ ገለባ ነው መሰለኝ የሚበሉት፣ እንደ በሬ ማለት ነው። ኤርሚያው እኔ እኮ አንዳንዶችን ለምንድን ነው ይህንን አርዕስት ግን ዳጊያውን ወደዚህ ውስጥ ጨምሮ ትዝታዬን የሚቀሰቅሰው? ቢኒ ለምንድነው ቤቱ ላይ የለቀቅለት? ዳጊ ነው ይሄ ሁሉ አሁን እሱ ነው ፍትሀት ብሎ አሁን አርዕስቱ እኮ አይደል? ባለፈው ልጀምር ሁሉ ነበር ያንን ቢዝነስ ፍትሀት የሚለውን ጸዳ ያለ ገንዘብ ያስገባል። ገብተዋል። ይህንን ምስኪን ህዝብ ፍትሀት ብለህ በቃ ሰርቶ በላቡ ጠብ አድርጎ ያመጣውን ፕሮስፔሪቲ ጎስፕል ይላል። ይሄ ነው ትቀበለዋለህ ገንዘቡን። ፕሮስፔሪቲ ተስካራለ እንጂ ዳጊ አንድ ቦታ ላይ ፕሮስፔሪቲ ተስካራለ ቀበና ይላል። በቃ ይገባል። ይህ አርዕስት እዚህ ቤት አይነሳ። ተው እባካችሁ ፕሊስ፣ ተተውት ይሻላል። ግን አይለቁህም። ጌታ ምስክር በደንብ ነው የምትበላው እስከ 7 ዓመት ድረስ ሞታም እኮ ነው የምትበላው። ይህን ሳስብ አንድ የገጠር አባቶች የሚናገሩት ነገር አለ። ገጠር ባላገር ሰዎች በእንስሳ እያዋዙ ነው የሚናገሩትና እሱን ነገር ልንገራችሁ። ብዙዎቻችሁ ሰምታችሁት ሊሆን ይችላል። አህያና ጅብ ያው ምን ያህል ወዳጆች እንደሆነ ታውቃላችሁ። እና በአህያና በጅብ በጣም ብዙ ነገር ነው ምንድን ነው የሚገጠመው። እንደው አንድ ሁለቱን እንኳን አልኳችሁ። ከዕለታት አንድ ቀን ያያጅቦ ልጃቸው ይሞትና ለቅሶ ሁሉ እንስሳ፣ የቤትም እንስሳ የዱርም እንስሳ በሙሉ ተሰብስበው ይሄዳሉ ለቅሶ። ያልሄደ የለም። መጨረሻም ላይ አህዮች ከነ ልጆቻቸው እንግዲህ መቼስ ቀን ክፉ ነው፣ ሀዘን ቤታቸው መከራ ቤታቸው መጥቷል እና አያጅቦን እና ጽናናቸው ብለው ተነስተው የአህዮች ጎሳዎች ተነስተው ሄዱ። ሲሄዱ ልጆችም አሉ ገና የሚቦርቁ ማለት ነው። ለቤት ጥዬ ልሄድ ተብሎ ልማ ላይ እንትና አይጠብቁ ምናምን ነገር ተብሎ አይባልም። ይዘው ነው የሚሄዱት። አባትም አለ እናትም አለች፣ እርጉዙም የሆኑ አህዮች ምናምን ነገር አሉ። ይሄዱ አሉ። በተለይ አባባ አያ እልፍነህ ለማ የሚባሉ ሰውዬ በጣም ነበር ይነግሩን የነበረው እኛ ሀገር። እና ሲሄዱ ለቅሶ ላይ ሲደርሱ በሙሉ የጅብ ባላባቶች በሙሉ ቁጭ ብለዋል። ጎሳው ዘመዶቻቸው ስለደረሰባቸው መከራ እያለቀሱ ነው። እና አህዮችም እያለቀሱ ደረሱ። አልሰማሁም ነበር መቼ ነው እንዲሆነው ምን ገጠመዎት ምናምን ነገር እያለቀሰች እርጉዟ አህያ ከፊት ከፊት እናት የሆነችው ስትሄድ ልጆቹም ያቅማቸውን እየዘለሉ አባትየውም ወይኔ እያለ ገባ። እና በጣም የሚገርመው ግጥሙ ነው። በጣም እንትን ያለች ያው ጅብ ሲጸዳዳ ጥቁር አይደለም ነጭ ነገር ነው የሚጸዳዳው። ለሚዲያ ፍጆታ ለሚዲያ ስለማይመጠን ልተው እና ነጭ ነው። ያው ካካው ነጭ ነው የጅብ። እኔ ለምን እንደዛ እንደሚሆን አይዶ ነው። ምንም ነገር ይብላ ግን ነጭ ነው።
ኖራ ነው ይመስላል ዶክሌ። እና አያይቱ ገብታ ወደ ሀዘኑ ቦታ ላይ ደርሳ ስታለቅስ ምን ጥቁር ቢበሉ ምንድነው ካካዎ ነጭ ነው ካካዎ እንደ አይነት ነው። ያው ያኛውን ቃል መጠቀም ስላልፈለኩ ነው አይደለም። ያንን ጋራ ዞሮ ይሰማል ድምፆ ምን ጥቁር ቢበሉ ነው ካካዎ፣ ኧረ የእርሶ ልጅ ምን አገኘቦ ብላ ግጥሙ ላይ የለቅሶ እንጉርጉሮ ላይ አህያዋ አለች አሉ። እና እየተንጎራደዱ የሚያለቅሱት ሲጮሁ ያንን ጋራ ዞሮ ይሰማል ድምፆ ምን ጥቁር ቢበሉ ምንድነው ካካዎ ነጭ ነው ካካዎ፣ ኧረ የእርሶ ልጅ ምን አገኘቦ ምንድነው የተገኘው ብላ እያለች ስታለቅስ ጅቡም ቁጭ ብሎ የሆነ አለ ሌላውን ግማሹ ረስቸው ነው እና ጅቡ የሟቹ ቤተሰብ ዋናው ተነስቶ አንቺም አልሽ እኛም ሰማንሽ የመጣው እንግዳ ምን ይብላ ብለሽ ነው እስካሁን የቆያችሁት አይነት ነገር ነው። ዘግይተው ነው የደረሱት። የመጣው እንግዳ ምን ይብላ ብለሽ ብሎ መለሰላት ብሎ ከዛ በኋላ እንግዲህ ለሰርጉ የታደመ በጣም ብዙ አለዛ ሁሉም እያንዳንዱ በየፊናው ያዝ ተብሎ ግማሹ ግልገሎቹን ግማሹ እርጉዟን ግማሹ ብሎ ያው ለሀዘኑ የመጣው ሰው ምግብ ሆነው ቀረቡ ይባላል። ሌላኛ አይቱ ብሄልች ነች። ቀጥሎ የሚናገራት ከተስካር ጋር የምታገናኘው ሁሌ ወደ አይምሮዋ ብልጭ የምትልብኝ የአባልፍነህ ንግግር ማለት ነው። አህያና ጅብ ያው ይፈላለጋሉ በገጠር። አንዴ መሽቶ ጅብና አህያ ተገናኙ። ብዙ ጊዜ በለስ ቀንቶት የሚበላው ጅብ ነው አህያን የሚበላው። የዛን ቀን ግን ሲገናኙ በለስ ቀንቶ መንከስ በመጀመሪያ መንከስ የነከሰው ጅቡ አህያውን ሳይሆን አህያው ጅቡን ነው የነከሰው። አህያው ጅቡን ጥርቅም አድርጎ ነክሶት ያዘው። ከዛ ሌሊቱን ሁሉ እንደዛው አደሩ። ነፍሱ ጭግቢ ከዛ በሆነ ምክንያት ብቻ ለቀቀው። ሲለቀው እየሮጠ ጅቡ አህያውን እየተከታተለው ሊደርስበት አልቻለም። አንዴ ከለቀቀ ከጥርሱ ካመለጠ ጅቡ እንደሚበላው ስለሚያውቅ አህያው ቀድሞ ከሚሮጥበት ፍጥነት በላይ ነው የሮጠው እና ሮጦ አልደረሰባትም። ከዛ ምን አለ ይባላል በሰውኛ ቋንቋ ማለት ነው። ጅቦችና አህዮች እንደዚህ አይናገሩም፣ ግን አህያ እኔ ከሞትኩ ሰርዶ ይብቀል ብላለች ይላል። ኖ ሰዎች ናቸው ያሉት። እኔ አህያ ከበለዓም አህያ ውጭ በሰው ቋንቋ ስትናገር ሰምቼ አላቅም። ይህንን በኦርቶዶክስ ቤተክርስቲያን ሁሉ ጭምር ነው የሚነግሩ። ያው ተረቱ እዛ ቤት ነው ያለው። ተረት እንደ ጉር ነው። በችርቻሮ በጅምላም ይከፋፈላል። እና መጨረሻ ሮጦ ሊደርስባት ስላልቻለ እንዲህ አላት ይላሉ። ብትሞቺም የኔው ነሽ ብትቆሚም የኔው ነሽ ብሎ አላት ይባላል። በእውነት እንደዚህ አላት ይባላል። አህያዋን ጅቡ ሮጦ ሲያቅተው መድረስ ሲያቅተው ብትቆሚም የኔው ነሽ ብትሞቺም የኔው ነሽ፣ ያው ማንም የሚጋራኝ የለም ነው። ግን ክፋቱ ይሄ ጅብ እንደዚህ እንዳለው አይደለም። አሁን ቻይናዎቹም ገቡ፣ አበሻው ሙሉ እየጨፈጨፈ ነው አሉ። የአህያ ስጋ ሸጋ ነው ጥብሱ፣ ቃሪያ ትንሽ ከገባበት ምናምን ነገር እየተባለ ሲባል ሰምቻለሁ። አልሰማችሁም? ኢትዮጵያ እንደዛ ቄራ ሁሉ ተዘጋጅቷል እኮ አሉ። ይሄንን እኮ ግጥም መጨረስ ትችል ነበር። መጣለ ግጥሙ አንተን እንደ ገጠምከ ዞረሽ እበላለው ተስካረሽ ብለህ ከተጨርሰውና ቆመሽም የኔ ሆነሽ ሞተሽም የኔ ሆነሽ ብሎ የሚለው ቃል በጣም ይመጣል። ቆመውም የቁም ተስካር እኔ አያቴ ያድርጋለች። የአባቴ እናት ከመሞቷ በፊት ዘውዴ ፋንታዬ ትባላለች። የቁም ተስካር የቁም ተስካር እናቶቻችሁ አባቶቻችሁ ሲያበሉ የምታውቁ ስንቶች አላችሁ? ሳይሞቱ በፊት 77 ቁጥር ጻፉልኝ። የቁም ተስካር እንደኔ አያት ያወጣችሁ
ሩታዬ ታስታውሻለሽ አይደል? አዎ የቁም ተስካሪ ያወጣ ዘመድ የለው ሳሚ ያ በጣም ብዙዎች አላቸው። የቁም ተስካር ማለት የኔ አያት አብልታለች። እኔ አዲስ አበባ ነበርኩ በወቅቱ የነበርኩት። ምን ሊፈይድላት ምንም ያሏትን ከብቶች ምናምን ነገር ተሸጦ ደግሱልኝ ብላ ተደገሰላት። እኔ ያኔ ኢየሱስ ጌታ ነው እያልኩ ነው። ገጠር ነው ያለችው። አቦ እንዳለች ነው ወደ መቃብር የገባችው። ወደ ሲኦልም ነው የምትገባው። ምንም ይኸውልህ አያቴ እኮ ናት ነው የምልህ ያሳደገችኝ። ኢየሱስ የሌለው ሰው አቦ ብለህ አንተ መንግስተ ሰማያት ከገባ በእውነት የክርስቶስ አገልጋይ አይደለሁም። ለዚህ ሁሉ ነፍስ መጥፋት ተጠያቂ ናቸው። ይሄ ምድረ ሆዳም ቄስ ሁሉ ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ሳይነግሯቸው ስንቶቹ ሞቱ። ስለዚህ ብትቆም የኔ ሆነሽ ብትሞችም የኔ ሆነሽ ሚንስ የጅቡ ለኦርቶዶክስ ካህናት ብራዘር ብትቆምም የነሱ ነህ። የቁም ተስካሪ ያስወጣዋል። ትበላለህ ማለት ትበላለህ ማለት መጨረሻስ ሞተህም እስከ 7 ዓመት ድረስ ጸሎቱን ተው። መዝሙረ ዳዊት ላይ የሚደገመው 150 ተብሎ የተባለው ተስካር ብሎ በቃ ነፍስ ይማር ነፍስ ይማር ነፍስ ይማር። እዚህ ውስጥ ያላችሁ ሰዎች በጣም አትሞኙ አልኳችሁ። ጌታ ኢየሱስ ክርስቶስ ምስክር ነው። አትሞኝ እህቴ። እንትና የሚባል ሰውዬ አንቺ ወረቀት ጽፈሽ የአባትሽን የሙት ዓመት መታሰቢያ ስላበላሽ እነሱ ነፍስ ይማር ብለው ስላሉ ጌታ ኢየሱስ ክርስቶስ ውይ አቶ ዘርጋው ነፍስ ይማር ብለዋልና ነፍሳቸው ልማር ብሎ አይማርም። ነፍሳቸው ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ የተመደበው ከዘላለም ፍርድ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ በስሙ ንስሐና የኃጢአት ይቅርታን አግኝቶ መትረፍ እንጂ ባበላችሁትና ባጠጣችሁት የሚተርፍ የለም። እንዲህ አይነት ነገር እንግዲህ በእነዚህ በሁለት ትልልቅ አብያተ ክርስቲያናት ውስጥ ይደረጋል። በዚህ ተጠቃሚው ማን ነው? እራሳቸው። የሚከፈል ገንዘብ አለ። አየው እኔ ዛሬ ጥያቄ ልጠይቅ። በጌታ ሆናችሁ ከሞታችሁ በኋላ የእናቶችና የአባቶቻችሁን መታሰቢያ የምታደርጉ ሰዎች አላችሁ? ዘመዶቻችሁ ከሞቱ በኋላ በጌታ የምታምኑ ወንድሞች እናቶች የእናትና የአባቶቻችሁን ወይ የዘመዶቻችሁን መታሰቢያ የምታደርጉ ሲ 4 ቁጥር ጻፉልኝ እስቲ። በጌታ ሆናችሁ እናትሽ ከሞተች አይ ቲንክ ትንሽ ቆይታለች መታሰቢያዋን የምታደርጉ 4 ቁጥር ጻፉልን። ሌሎቻችሁ ዝም በሉ። ኤርሚ እንትን እኔ ግን የማውቀው ታሪኩን አህያዋን አሳዶ ሊይዛት ስላልቻለ አይ ድሮም እኮ የአህያ ስጋ አይጣፍጥም ብሎ የተመለሰው ነው የማውቀው። እሱ ነው አንተ የምታውቀው። እኛ ግን ጋሽልፍነ አይጣፍጥም ብሎ አለ ነው። ብትሞችም የኔ ሆነሽ ብትቆምም የኔ ሆነሽ አላት ነው የሚባለው። እሺ የለም አይደል? መቼም እንዲህ አይነት ጴንጤ ካለ እውነት እግዚአብሔር ምሕረት ያርግልህ ነው ማለት ያለብን። የሞተ ሰው መታሰቢያ ትቀልዳለህ እንዴ? ምን ይሆንልን ብለን እንደዚህ እናደርጋለን? ምንም ላይ ጠቅማቸው። የሚጠቅማቸውን በዘመናቸው አድርጉላቸው። ቡና ግዙላቸው። እናቶች ለአባቶቻችን አሳድገውናል። በሀዘን በደስታ በማግኘት በማጣት ብዙ ዋጋ ከፍለው አስተምረውናል። ለወግ ለማድረግ አብቅተውናል። የእናት የአባት የወላጅ ውለታ በምንም አይለካም። አድርጉላቸው። ጋቢ ግዙላቸው፣ ነጠላ ግዙላቸው፣ ጫማ ግዙላቸው፣ አብሏቸው፣ አጠጧቸው። አሁን ከደረስንላቸው ይብሉ ይጠጡ። አሁን በዚህ በስተርጅና ይረፉ። በእውነት ይሄንን ማድረግ እጅግ እንዲመርቋችሁ
ልጆቻችሁን እናንተን እንዲመርቁ አድርጉ። የበረከት ቃል፣ የምርቃት ቃል፣ የእናት ቃል፣ የአባት ቃል አይገኝም። የአያት ምርቃት አይገኝም። በእውነት ነው ብዬ የምላችሁ። በጣም ይህን ፕሪንስፕል እንዳትጥሉ። እናትና አባትን አክብር ብሎ የሚለው አክብሮታችንን የምንገልጠው አንዱ ካለ ላይ በመስጠት ሁሉ ጭምር ነው። እድሜ በምድር ላይ እንዲረዝም ይላል። የእናት ምርቃት፣ የአባት ምርቃት ብራዘር፣ የአያት ምርቃት የፈለገ ሃይማኖት ውስጥ ይሁኑ። እናቶቻችሁ ሙስሊሞች ሊሆኑ ይችላሉ። ማነው አባት ሙስሊም ሊሆን ይችላል። ኦርቶዶክስ እምነት ተከታይ፣ ካቶሊክ፣ አይሁዳዊ ሊሆን ይችላል። በጌታ ስም ይመርቋችሁ። በሌላ ሲመርቁ ኖ በሏት። እኔ አሁን እናቴ አለች እና እቴቴ ነው ብዬ የምላት ልትመርቀኝ ስትል የማንንም ስም እንዳጠሪብኝ ነው ብዬ የምላት። ከመረቅሽኝ በጌታ በኢየሱስ ክርስቶስ በመድኃኔዓለም ኢየሱስ ስም ስለሆነ በስላሴ ስም መርቄኝ ነው ብዬ የምላት። ስላሴ ደብራችን ስለሆነ ማለት ነው። እና አሁን ስትመርቀኝ በቃ ቸሩ መድኃኔዓለም ነው የምትለን። ጌታዬ ኢየሱስ ክርስቶስ ብላ ነው የምትመርቀው። በቃ ከዚህ ውጭ ሌሎችን ስም ጠርተሽ ጊዮርጊስ እንደዚህ አድርግል ምናምን ነገር አንድ እንዳትይኝ ነው ያልኳት። አንድ እንዳትይኝ። እኔም አላውቀውም እሱም አያውቀኝም፣ ላውቀውም አልፈልግም። ጊዮርጊስ የሚባል ሰውዬ አቦ ገለመሌ አቡነ ተክለ ሃይማኖት ወደዛ ዳር ያዙ አይነት ነገር ማለት ነው። እና እናቴ አለች ስትመርቀኝ በቃ በጌታ ስም ነው የምትመርቀኝ። የልጅነቴ አምላክ ቸሩ መድኃኔዓለም እግዚእነ ኢየሱስ ክርስቶስ ብላ ነው የምትጀምረው። በቃ ያኔ እንበረከካለሁ። በሱ ስም ነው የምትመርቀኝ፣ በሱ ስም ነው የምትባርከኝ፣ ልጆቼን ሁሉ ጭምር። በቃ እንዴ ታዲያ ስሜን በእነሱ ላይ አድርገን ስትባርኳቸው እንዲበሉ አደል ብሎ ያለው በቃ ዘውልቁ ላይ ተጻፈው ማለት ነው። መድኃኔዓለም ከፊት ከኋላ ይቅደምህ እያለች ማለት ነው። አዎ ለዚህ አሜን ነው የምለው። ተደፍቼ ያልኩ ተንበርክኬ ብቻ አይደለም ተደፍቼ አሜን ነው የምለው። የለም እመቤቴ ምናምን ነገር የለም አትልም በትልም አልቀበል ኖ ቴቴ እዚህ ጋር አታስገቢ፣ እንደዚህ እንዲህ የሚባል ነገር የለም። እመቤቴ ወላዲቴ አዛኝቴ ምናምን ለእኔ ምንም አትፈይድልኝም። ምንም በእሷ ስም በፍጡር ስም ተመርቀህ ምን የምታመጣው ነገር የለም። ስለዚህ ለእናቶቻችሁ፣ ለአባቶቻችሁ፣ ለወዳጆቻችሁ፣ ለዘመዶቻችሁ፣ ለወላጆቻችን በህይወት እያሉ አድርጉላቸው። ሲሞቱ ለእነሱ መታሰቢያ ብላችሁ እንደው ልጇ ነበረች ውጭ ሀገር እንደው ያሳዝናል። ወይዘሮ እንትና አለች አዋቃታለሁ ካናዳን ያለችው የሚባል ነገር አለ። እንደው ሙት ዓመቷን እንኳን መታሰቢያዋን እንኳን ልታወጣላት አልቻለችም ብሎ የኢትዮጵያ የቡና ወሬ ሰምታችሁ እንዳትታለሉ። የአሮጊቶች ወሬ ማለት ነው። በቃ እሱ ተይው፣ እሱ ወሬ ነው። ምንም አትፈይጅላትም። ከሞተች በኋላ እነ መምሬ እንቶኔን አብልታሽ ለእናትሽ ምንም የምትፈይጀው ነገር የለም። ለአባት ምንም የምትፈይደው ነገር የለም። ቄሶችን ሆድ መሙያ ነው ብራዘር። በግረጅላት በህይወት እያለሽ የግድ ፋሲካና ገና ሲመጣ ሳይሆን በግረዱላቸው። በእውነት እህቶች፣ ወንድሞች፣ እናትና አባት ያላችሁ በግረዱላቸው። በአመት 2 ጊዜ ፋሲካና ገና ሲመጣ ብቻ አይደለም፣ ለወላጆቻችሁ ለእናትና ለአባቶቻችሁ በግረዱላቸው። እሱን ማድረግ ቢያቀታችሁ ቅርጫ ጥሩ ስጋ 1 ኪሎ 2 ኪሎ እንደዚህ ተገዝቶ በጥሬም በቁርጥም እንዲበሉ አድርጉ። እናቶች ብዙ ጊዜ አይናገሩም። የበረከትን ቃል ይናገሩ። እናንተ ላይ አይደለም ልጆቻችሁ ላይ ሁሉ ጭምር ይሰራል። ጌታ ኢየሱስ ምስክር፣ ወላጆቻችሁ እንዳይረግሟችሁ፣ ወላጆቻችሁ ረግመዋችሁ እንዳይሞቱ። በጌታ የምታምኑ ወንድሞች እናቶች፣ የፈለግከው በኢየሱስ ስም ብለህ ብትል ይሰራብሃል እርግማኑ። በኢየሱስም ሰበርኩት፣ ነቀልኩት፣ ወጋውት ብለህ ብትል አትችልም። የእናት እርግማን፣ የአባት እርግማን በጣም ሲሪየስ ነው። አትሰብረውም በኢየሱስ ስም። እናትና አባትህን አክብር ብሏል ጌታ። በድህነት አሳድገውናል። ኦኬ፣ ስለ ወንጌል በጌታ በመሆናችሁ ቢረግሟችሁ አይደርስባችሁም። ግን አሳድገው ዛሬ ዞር ብሎ የሚያያቸው የሚበሉት አጥተው በውጭ ሀገር እያላችሁ፣ አገር ውስጥም እያላችሁ፣ በተለይ በውጭ ሀገር እያላችሁ
ልናግዝ ሲገባ ማለት ነው። ማዘር እንጀራ ማጣት የለባትም አይመስልም? ያንተን እኮ ነው ያንተን እናት እኮ ነው ብየምለው ቡና መጠጫ ማጣት የለባቸውም እማማ ማለት ነው። ያንቺ እናት የኔ እናት የሰው እጅ ማየት የለባቸውም። አፈር ልሰሽ የሚሆን አፈር ልሼ ወላጆቻችንን ልናረግላቸው የሚገባው እናደርጋለን። አድርጉ ወንድሞች እናቶች፣ ጌታ ኢየሱስ ምስክር ነው። ከዛስ በሞቱ ጊዜ እንትን ሐውልት አሰራላት 80 40 ዳሪያዥ ዛጋ የለሽም። ይህንን እያደረጋችሁ ዛሬ ፍቅር እያሳያችኋቸው ወንጌሉን ንገሯቸው። ጌታ ኢየሱስ ይወድሻል እማዬ፣ ይኸውልሽ የወለድሽኝ አንቺ ነሽ፣ ያሳደግሽኝ አንቺ ነሽ። የፈጠረኝ ደግሞ ጌታዬ ኢየሱስ ክርስቶስ ነው። ከአንቺ ማህፀን ጀምሮ ዋጋ ከፍለሽ አሳድገሽኛል። በሄድኩበት መንገድ ረድተኛል። አባዬ ዳድ ያደረግከውን ነገር አንረሳም እና ይህንን እኔ እንደ ልጅነቴ ይህንን ነገር አደርግላችኋለሁ። ኦኬ በምድር ከዚህ በኋላ እግዚአብሔር እስከረዳኝ ድረስ ከባለቤቴ ጋር ተነጋግረንም ይሁን ያላገባችሁም ደግሞ እችላችኋለሁ። ግን አንድ ቁም ነገር አለ እያደረጋችሁ ማለት ነው። እያደረጋችሁ አንድ ቁም ነገር ግን አለ። እቴትዬ ስሚኝ፣ እማዬ ስሚኝ፣ ፋዘር ስማኝ። አንድ ነገር አለ፣ የዘላለም ህይወት ጉዳይ ብላችሁ ብትሉት ኃይለኛ እንኳን ቢሆኑ ይሰሟችኋል። የአንዳንዶቻችን አባቶች ጠጅ ምናምን ነገር መጠጣት ይወዳሉ። ላኩላቸው። አጣው ጠጅ መጠጫ ብሎ ካለች ጠጅ እንደሚወድ አባትሽ እያወቅሽ አንቺ በጌታኛ እኔማ ጠጅ አልገዛልህም በኢየሱስ ስም ብለሽ አትበይው። ላኪላቸው ለፋዘር። አንቺ ባትልኪ ሌሎች ይልካሉ። ላኪለት ለፋዘር ላኪለትና እሱን ይጠጡ። አስደስቻቸው፣ ደስ ይበላቸው። በቃ እሳቸው ደስ የሚላቸው በዛ መንገድ ነው። ከዛስ ልክ ይህን ስታረጊ ተግባቦት ይፈጠራል ማለት ነው። ልጄ ለእኔ ታስብልኛለች፣ በሚቀጥለው ቀን ወንጌል ብትነግሪያቸው ሂጅ ወደዛ አይሉሽም። ቴንኪዩ እህትዬ፣ ተባረኪ። ጆይ ቲዩብ ቤት ገዝቼላት አከራይታ ትኖራለች። ኤርሚዬ ቴንኪዩ እህቴ። አንቺ አሁን ይኸውልሽ እህቴ እናትሽ በምን ያህል ደስታ እንደሚኖሩ ማለት ነው። ልጆችሽን ዘር ትውልድሽን ነው የሚባርኩት። ይሰራል ደግሞ የአፋቸው ቃል ይሰራል። ጴንጤ ይሁኑ እስላም ይሁኑ ኦርቶዶክስ ይሁኑ ካቶሊክ ይሁኑ የትኛውም እምነት ውስጥ ወላጆች ናቸው። ጌታ እግዚአብሔር የጴንጤን ትዳር ብቻ አይደለም የሚያከብረው፣ ታውቃላችሁ አይደል? በአንዲት ሴትና በአንድ ወንድ መካከል የሚደረግን ጋብቻ እግዚአብሔር የትኛውም ዓለም ላይ ያለው ነው የሚያከብረው። አዎ አይደል? አንዬ አሁን አይሽ አንቺ አውስትራሊያ ነው ያለሽው። ለእናትሽ ደውለሽ በስልክ እንጸልይ ስትያት ኦርቶዶክስ ናቸው፣ እሺ ይላሉ። አሁን ለማሚ አንቺው አሁን ከአንቺ የበለጠ ማን አለ? ማን አለ? ይሄንን አሁን አይሽ አንቺ ጥሩ ተግባቦት ከእናትሽ ጋር ስላለሽ ማለት ነው። ቢሞቱ ምን ይጠቅማቸዋል? አሁን ማሚ በሚሞቱ ሰዓት መሞታቸው አይቀርም፣ የሁላችን ይሞታሉ፣ እኛ ራሳችን እንሞታለን። በሚሞቱ ሰዓት ላይ ለእሳቸው ሙት ዓመት 40 80 ምናምን ነገር የሚባል እሱ ብራዘር እሱ የሌላ ዓለም ነው። ከዛ ይልቅ ዛሬ ፍቅርን እያሳያችኋቸው እያደረጋችሁላቸው በጉድለታቸው ሙላት እየሆናችኋቸው በፍቅር ብትይዟቸው እመኑኝ ይሰማሉ። እናቶችና አባቶች በጣም ነው የሚሰሙት። አውሬ ናት ብለሽ የምትያት እናትሽ ትሰማሻለች። በጎነትን አሳየዋቸው። ይብሉ ይጠጡ፣ በእውነት ይብሉ ይጠጡ። የአንዳንዶቻችን እናቶች ፊታቸው ላይ የወጣ ማዲያት እንኳን እስካሁን ድረስ አለ። ታውቃለህ? እኛን በሰባዎች ውስጥ ምናምን ነገር ሲያሳድጉ የነበሩ
ከሰው ጎዳና ወጥተው አባቶቻችን ማለት እናቶቻችን ልብስ ቀይሩላቸው። ገጠር ከሆኑ በሬ በመቀናጆ ያርሱ ከሆነ በሬ ግዙላቸው። አፈር ልሰሽም ቢሆን በሬ ግዙላቸው። 100,000 የኢትዮጵያ ብር ብታወጡ አንድ ጥማድ በሬ ትገዙላቸዋላችሁ። አንድ በሬ ገጠር ውስጥ ሰምቻለሁ እስከ 100,000 ድረስ ጥሩ ለእርሻ የሚሆን ይገኛል። ግዙላቸው በመቀናጆ እንደዛ ካረሱ የማይቀር በበሬ ይረሱ፣ ወይ ደግሞ አሳርሱላቸው ገንዘብ ከፍላችሁ ማለት ነው። ይባርኳችኋል፣ ይመርቋችኋል። ምርቃቱና ባርኮቱ በአንተና በልጆችህ ሁሉ ጭምር ላይ ነው የሚሰራው። ሲሞቱ ምንም ነገር በቃ የሬሳ ሳጥን ምናምን ነገር የዕለቱ እንደ ማንኛውም ባህል ንፍሮ የመቀቀል ምናምን ነገር እንደዛ አይነት አለ። ለዛ ውጪ ከዛ ውጪ ፍትሃት ምናምን ነገር የሚባል እውነቴን ነው የምልህ ደርሻ አይልም አልኩ። ደርሻ አይልም እግሩ አይደርስም አልኩ። ምን ሊፈይድላት ለእኔ እናት? አሁን ወጥቶ አንድ ሰውዬ መጥቶ የሆኑ ቄሶ የተሰብሰበው መጣው ማይሰራ ኃጢአት እግዚአብሔር ይፍታ ብሎ ራሱ እኮ አልተፈታም እኮ እንኳን ሊፈታ እና ለወላጆቻችሁ እንደዛ አድርጉላቸው። ሲሞቱ ምንም አይጠቅማቸውም። የምናበላው የምታጠጡት የምታበሉት ለቄስ እንጂ ለእነሱ ምንም የሚጠቅማቸው ነገር የለም። በህይወት ሳሉ ግን እናት እናት ናት፣ በማንም አትተካም። አባት አባት ነው። ወላጆች ወላጆች ናቸው፣ በማንም አይተኩም። ጠይቋቸው። ማሚ ምን ጎደለሽ ብላችሁ ጠይቁ። አንዳንድ ልጅ በጣም አረመኔ ነው። አስቤዛ ጠይቋቸው። ዘይት አጥተው እናት ማልቀስ የለባቸውም። አንተ ሞልተው ለማይሞላ ለዚህ ዓለም ነገር እየተሯሯጥክ ማለት ነው። በተለይ ገጠሪቱ ኢትዮጵያ ውስጥ ቤተሰብ ያላችሁ የከተሞቹም ቢሆኑ ልክ እንደዛው ናቸው። አንተ ያለ የሆነ መኪና ልትገዛ፣ አንተ ያለ የሆነ ቤት ልትገዛ አስበህ ዘይት መግዣ አጥተው ማሚ ሲንገላቱ በማግስቱ ቢሞቱ ምን ይሰማሃል? የዘይት ዋጋ ጣሪያ ነክቶ ማለት ነው። መግዛት አቅቷቸው ስኳርማ ካዩ ቆይተዋል ማለት የስኳር ቡና መጠጫ ፕሊዝ በጌታ ኦኬ። ጋር ያልተነሳ መቼም ስለ ወላጆቹ እንደዚህ ተብሎ ሰው ሊመከር አይገባም። ግን ዝም ብዬ አላወራም። እግዚአብሔር ምስክሬ ነው። እናቶቻችሁ አባቶቻችሁ ያዘኑባችሁ ሰዎች የተጣላችኋቸው ታረቁ። በሃይማኖት ጉዳይ እንኳን ራሱ ይጂ አንቺ መናፍቅ ውጭ ምናምን ነገር ብለው እንኳን አባራዎች ከሆነ የእናት ልብ ልጄ እኮ እያለች ነው ማለት ደውለው ሊያገኙ ስላልፈልጉ ነው። እና አኩርፋችኋቸው አትቀመጡ። መልሳችሁ እናንተ ደውሉ። ኢየሱስ እኮ ብዬ ስላልኩ ኢየሱስ ጌታ ብዬ ስላልኩ ነው እኮ ኤርሚያስ ከቤት ያስወጡኝ። እንዴት አሁን መልሰምና እህቴ ተነሽና እንደገና ስልክ አንስተሽ ደውለሽ አውሪያት ማሚን መልሰ እንደገና ስልክ አንስታ አውራው ዳዲ ስለ ኢየሱስ ነው ውጣ ያሉ። አዎ እንኳንም ውጣ አሉ። ታዲያ ምን ልታረግ ነው ታዲያ? ውጣ አሉ እና በዛ ቂም ልትይዝ ነው? እኔ እንዴት ከቤት ውጭ ብላኝ አሁን ቡና ግዢላት እንዴት ልብስ ግዛላት ብለህ ትላለህ? ግዴታ ነው፣ ግዛላት። ውስጣችን ያለ የክርስቶስ መንፈስ የርህራሄ የይቅርታ አምላክ ነው። እኔ እኮ በምልክላት ገንዘብ እኮ ነው ስንዴ ገዝታ የኪዳነ ምሕረት እንዳቦት በምትደፋው። ይድፉ፣ አንተ ስጣቸው። አንተ ዋናው እናትን ደስ ማሰኘት ላይ ነው ታርጌቱ። እሳቸው ምን ያደርጉታል? ገንዘቡን ስትልክ ከፈለጉ ይበትኑት። እኛ ዋናው ቤተሰቦቻችንን ለማዳን ከሆነ ፍቅር ልናሳያቸው ይገባል። ኦኬ
ግዴታችንም ስለሆነ የኔ እናንተን እኮ ካካ ጠርገው እኮ ነው ያሳደጉን። ግዴታ ነው፣ ግዴታዬ ነው። እላቸው ላይ ስናቀረሽባቸው፣ እላቸው ላይ ቮሚት ስናደርግ፣ ጀርባቸው ላይ ሁሉ ጭምር በሽንታችን ጀርባቸው ተልጦ ና ያሳደጉን። የእስልምና ሃይማኖት ተከታይ ነው ኤርሚያስ የኔ እናት ወላጅና አባ አልገባህም። እኔ ብግዝላቸው ጫት ገዝተው ሊቅሙበት ይቃሙበት። አንተ ፍቅር አሳይ። ያንን አድርገ በሚቀጥለው ጊዜ ለአንተ ልብ ይከፈትልሃል። ዳድ ብለህ ስትለው አቤት ልጄ ነው ብሎ የሚል የወንጌል በር ይከፈታል ማለት ነው። ዘላለም እየቃሙ አይኖሩም። በእግዚአብሔር ፊት ጸልይ፣ የሚደረገውን አድርግ። አንድ ቀን እንደማያስፈልጋቸው ያንተ የልጃቸውን ምክር፣ አንቺ የልጃቸውን ምክር ይሰማሉ። አባቴ ሲሞት እንደዚህ ነው፣ ከመሞቱ በፊት እንደዚህ ብሎ አላት ለእናቴ። እሱ ከሞተ በኋላ ነው የነገረችኝ። ለአባትህ ገዝተህ የሰጠኸው መጽሐፍ ቅዱስ እኛ ቤት አለ አለችኝ። መጽሐፍ ቅዱስ ብቻ አይደለም ቴፕ ግዛልኝ ብሎኝ ቴፕ ገዛውለት። ይሄ 6 ድንጋይ ይጎርሳል የተባለው ትልቁ ማለት ነው። እና የማንን መዝሙር ነበረ በወቅቱ? የኤፍሬም አለሙን ዘማሪ ኤፍሬም አለሙን መዝሙር ሰምቶ ይሄ ልጅ በጣም ነው የምወደው ብሎ አለ። እና የመገርሳ በቀለን ሌንጫ ቀራኒዮ ማለት ነው። አማርኛም ኦሮምኛም በደንብ ስለሚናገር ስለሚሰማ አይ ቲንክ የነ ቢሊሴን የማን ነው አንድ ኦሮምኛ ውስጥ የሚዘምር እስኪ ጥሩልኝ። ከድሮ ከነ ጳውሎስ ጋር ከነሱ በፊት የነበረ የኦሮምኛ ዘማሪ ስሙን እስኪ ጥሩልኝ የምታውቁት። መገርሳ ነው። መገርሳ ሌንጫ ቀራኒዮ እሱ ነው። ኖ ከእሱ በፊት አለ። ኖ አዲሱ አይደለም፣ አዲሱ አይደለም። ኖ ደስታ እንሰርሙ እሱ አይደለም። ሮባማን አይደለም። ሌላ ባጫ ቴንክ ዩ ባጫ በየነ ቴንክ ዩ ብራዘር ባሮኬዬ ቴንክ ዩ ጸጋ ይብዛል። ባጫ ያ የባጫ በየነን የመገርሳ በቀለን አይ ቲንክ ቢሊሴን እንደዚህ አድርጌ ገዝቼ የሰጠሁት የኤፍሬምን የመስፍን አድርጌ ብዙ ድንጋዮች ገዝቼ ባትሪ ድንጋይ ማለት ነው፣ ገጠር ስለሆነ ስለማይገኝ ገዝቼ የሰጠሁት እና በቃ የጎረቤቱ ሰው ሁሉ ተሰብስቦ ነበር የሚሰማው። ለዚህም ነው አየህ ዛሬ መሰረ ክርስቶስ ቤተክርስቲያን እዛ ቤቴ ላይ ለመተከል ያበቃትም ማለት ነው። የጎረቤቱ ሁሉ በሙሉ እና በሙሉ መታው ይሰሙ ነበር። እና ምን አለችኝ ስለ ጌታ ስነግራት አባትህ እኮ ወደ መጨረሻ አካባቢ ላይ ሊሞት ሲል ነግሮኝ ነበረ። ልጃችን ብሎ ያው የገጠር ሰው አንዳንዴ እኔም ራሱ ማማን ልጆችሽ እላታለሁ። የኔም ልጆች ሆነው ሳሉ ልጆቻችን ነው የሚባለው ትለኛለች። እና እሷም አንዳንዴ እኔን እንደዚህ እንትን ጎንታን ለማርስ ፈልግ ልጅ ምናምን ብላ ትላለች። እንደዚህ አይነት ነገር አለ። እና ለልጅሽ ገዝቶ የሰጠኝ መጽሐፍ ብሎ ያነብልኝ ነበር አለች። እና እቤት አለ አሁን መጽሐፍ ቅዱስ ብሉይና አዲስ ኪዳን ገዝቼ አስታውሳለሁ። የነ መስፍን ጉቱ የነ ኤፍሬም አሮን ሌላ የአዜብ ኃይሉ የአዜብ ኃይሉን ሰምቶት ስለነበር ሲከፈት ማለት ነው። የመገርሳ በቀሌ ባጫ በየነን እና የቢሊሴን ወደ 6 ካሴቶች ገዝቴ ሰጠሁትኝ እና በጣም ይሰማ ነበር፣ ያለቅስ ሁሉ ነበር አለችኝ። እና ጎረቤት ያሉ ሰዎች ሁሉ እየመጡ በትልቁ ተከፍቶ ይሰሙ ነበር። ኦኬ። እና ተግባቦት በጣም ወንድሞች እናቶች፣ ተግባቦት በጣም እኔ ከተማ ሲመጣ ሳገኘው አዳማ ሳገኘው ፋዘርን የሚፈልገውን ነገር ሁሉ አቅሜ በፈቀደ አደርግለት ነበር።
ግዴታዬም ስለሆነ ማለት ነው። ወንጌል ስለምነግረው ስለማልነግረው እኮ አይደለም፣ ግዴታዬ ስለሆነ እናደርግ ነበር ማለት ነው። እና መጨረሻ መስታወት ልጃችንን ነው መስማት ያለብን ብሎ አለኛለች። ምን ወስዶ እንደሞተ ባላቅም ፋዘር እዚሁ እያለው ነው የሞተው። ለዛ ለነገርኩት ውሳኔ ወስኖ ይሆን አልወሰነ ይሆን አላቅም። እዚሁ እናንተን እያገለገልኩ ነው። የሱ ታላቅ ወንድም ቄስ ነው። አለለ የተባለለት የተፏጨለት ድምፃዊ ቄስ ማለት ነው በገጠሩ። ለመቀበሪያዬ ገንዘብ ላክልኝ በሉት ብሎ ነው የላኩለት እና በስልክ አገኘሁት። ሩቅ ሀገር ነው ያለሁት። ከመምጣቴ በፊት በግረዱለት ብዬ በጉሉ ገዝተው ነው ይዘውለት ይሉት። በጉንም ብሩንም ምን ያህል ያስፈልገዋል ብሎ ለመቀበሪያ ልጄ ላክልኝ ብሎ በስልክ አወራን፣ ተላቀስን። ወንጌል ከዛ በፊትም ነግሬው ነበር፣ መልሼም ደግሞ ነገርኩት። ስነግረው መጨረሻ ላይ በተለይ ስነግረው ምን አለኝ? ሂዳንተ የሰይጣን መልእክተኛ ብራዘር፣ እዚህ ቤት ውሸት አይወራም። የት ታውቀዋለህ የኔን አጎት? ሂድና ሬሳ ላይ አልቅስ። ሬሳ ላይ የምታለቅሱ በሬሳ የምትቀልዱ ማለት ነው። ደግሞ ነገ ሄዱና አጎቷ አልሞተም ብላችሁ በሉ። ያው ይሄንኑ ስታሟርቱ አርሲ ውስጥ ሰው እየተጨፈጨፈ ነው። አሁን ደግሞ መጣችሁ የአርሲ እልቂት ብላ ብለህ ደግሞ ታላዝናለህ። እና ህልም አለምኩ አለኝ። ነግሬያቸዋለሁ ከዚህ በፊት ተግባቦት። ለምን ይሄን የምነግራችሁ ተግባቦት ምን ያህል ጥሩ እንደሆነ ለአጎቴም ሳንቲም ሳልክለትም በፊት ተነግረው ነበር። ከላኩለትም በኋላ ግድ የለህም አጎቴ፣ እኔም የምነግርህን ስማኝ አልኩት። ብዙ ጊዜ የት እንቀበራለን ብሎ በሚል ነበር የሚፈሩት። እና ለፋዘር የሚያልኩትኝ አንተ በምትሞት ሰዓት ላይ ከብቶች የምንጠብቅበት ግራሩ አለ አይደል አልኩት። ከብቶች ዋሬ ሰዓት ላይ እኩለ ቀን ላይ ምን ውሃ ወደ መልካ ወስደን አጠጥተን ስንመለስ የምናስተኛበት ግራሮች አሉ። እኔ በተወለድኩበት የኛ ሸለቆ ብለን የምንለው የሳር ግጦሽ ያለበት ብዙ ግራሮች አሉ። ዛፎች፣ ትልልቅ ዛፎች ሁሉ ነበሩ። አሁን ደግሞ እየተቆረጡ አሉ፣ ግን አሉ። እዛ ግራሩ ጋር ከብቶች ሲጠብቅበት የነበረ አለ አይደል አባዬ አልኩት። አዎ እዛ ትቀበራለህ። እኔ ስሞት የትኛውም ሀገር ላይ ልሁን መጥቼ ስር እቀበራለሁ። ምድር በትንሣኤ ቀን ታስረክባለች ለክርስቶስ። ስለሚሞታው አካል አይደለም ማሰብ ያለብህ፣ ስለምትሞት ነፍስ ነው ማሰብ ያለብህ ብዬ ለአጎቴ ሁሉ ጭምር የነገርኩት። ኦኬ መቀበሪያ ስላሴ ቤተክርስቲያን ግቢ ስለተቀበርክ ስላልተቀበር አይደለም። ያው ግን በወቅቱ አልሰማም እና ሲቀበር ስላሴ ቤተክርስቲያን ግቢ ነው የተቀበረው። ታዋቂ ሰዎች የሚቀበሩበት ምርጥ የሚባለው ቦታ ማለት እንደ ቤተክርስቲያኒቱ ስርዓት ምርጥ የሚባልበት ቦታ። ምክንያቱም አባቴ መሬት አንቀጥቀጥ ወንድ ነው እኮ አልኩህ። ወንድ ማለት ነው። በእርግጥ እዚህ ቲክቶክ ላይ ስለምንተዋወቅ ነው እንጂ ይታወቃል። ወንድ ማለት ወንድ ነው። ሄድና አርባ ጉጉ ብትጠይቅ ስሙን ገና ስትጠራ አይተንፍሶ አበበ ተብሎ ሲባል ማንም ያውቀዋል። እስላም ክርስቲያኑ ጋሽዬ ነው ብለው የሚሉት እንጂ አንድ ሳፉን እንኳን አይከፍትም። ወንድ እኮ አልኩ። እና ፋዘር በእንደዛ አይነት ነገር ነው አልሰማም። እና ምን ተግባቦት ግን በጣም ይጠቅማል እላችሁ ይሄን የምነግራችሁ ተግባቦት በጣም ይጠብቃል። ሳሚ እየሄድክ እሺ፣ እየሄድክ አሁን አዛኛ አትመስሉ። እየሄዳችሁ አርሲ ውስጥ ስለሞቱ ሰዎች አሁን ኦርቶዶክሳውያን እናንተ ልታዝኑ ለእኔ ዘመዶች ነው አንተ የምታዝነው እዛ ለሞቱት። እኛ እኮ ሀዘን ላይ ነን ያለነው እያለቀሰን ማለት ነው።
ደሞዝ ይመታ አንተ ድምጻችን ይሰማ ብለህ ወደ ነጮች ለምጮኸው ጩኸት ማለት ነው። እናንተ ሬሳ ላይ የሞቱ ሰዎች ላይ ቀልዱ። እናንተም ብሎ ደግሞ አዘንተኛ እና ፋዘርን ነገርኩትኝ፣ አጎቴንም ነገርኩት። አጎቴን ስነግረው መጨረሻ ላይ ወንድሞቼ ናቶቼ እዚሁ እናንተን እያገለገልኩ እያለሁ ቲክታክ ላይ አጎቴ ያልኩትኝ ቪዲዮ ላይ አርጉልኝ ብዬ እያየሁትኝ የምድር ዘመንን ጨርሰህ ልትሄድ ነው፣ ለመቀበሬ ገንዘብ ላክልኝ ብለኸኛል። እኔ አገልጋይ ነኝ፣ ክርስቶስ ነው የማገለግለው፣ ግን ካለኝ ላይ ልኬልሃለሁ። እና ይሄንንም በግ አርደው ከቤተሰብ ጋር አብራችሁ ብሉ፣ ልጆችህንም መርቅ። በውስጥህ እንደተሰማህ በጌታ ስም በኢየሱስ ክርስቶስ ስም ወይ በስላሴ ስም ብቻ መርቀኝ፣ እኔንም ልጆቼንም። አንድ ቀን በእግዚአብሔር መንግስት እንዳገኘህ እፈልጋለሁ። ግድ የለህም፣ እስከ ዛሬ ድረስ ስትቀድስ የነበርክ የደብር አስተዳዳሪ ሁሉ ነበርክ። የተከበርክ ቄስ ነህ። ልጄ አንድ ቀን እንኳን ተመልሰህ ሳልንቀድስ አለኝ። ናፍቆኛል ድምፅህ፣ አንድ ቀን ሳንቀድስ ተመልሰ ብሎ ሲለኝ ከዚህ ቤትም ነግሬህ ነበር። የኔን መመለስ እንዳታስበው ነው ያልኩት። እኔ ወደኋላ የምመለስበት አንዳችም ምክንያት የለም ብዬ ደጋግሜ ነግሬሃለሁ። ኤርምያስ ወደ ኦርቶዶክስ ተመልሶ አብሮ ቀድሳለሁ ብሎ የሚለው ያንተ ምኞት ደጋግሜ ነግሬሃለሁ። አላደርገውም አልኩት። አላደርገውም። የሞትን መንገድ መርጬ ወደኋላ አልመለስም። ህይወት የሆነውን ክርስቶስን አግኝቼዋለሁ። እልቅ ልንገርህ፣ ጌታ ኢየሱስ ክርስቶስን እመንና ንስሐ ገብተህ ሙት አልኩትኝ። እና ልጸልይልህ፣ የንስሐ ጸሎት ልጸልይልህ አልኩትኝ። እና ይገርምሃል፣ ቆይ ልጅ ያለኝ ጌታ ምስክር አጎቴ ማለት ነው። ይገርምሃል፣ ህልም አየሁኝ አለ። ምን ህልም አየህ እያልኩት፣ ነጭ ልብስ የለበሰ ሰው በሩቅ ሆኖ ፊቱን አላየው። ነጭ ልብስ የለበሰ ሰው እንደዚህ ብሎ ይናገረኛል፣ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል ቃል ነገረኝ። እና መጽሐፍ ቅዱስ ላይ አለ ወይ እንደዚህ አይነት ቃል አለኝ። አዎ አለ አጎቴ ያልኩት። የዮሐንስ ወንጌል እኮ ምዕራፍ 14 ቁጥር 1 እኮ የሚናገረው ይሄንን ነው ብያልኩት። እና ስነግረው በግዕዙ ስለሚያውቀው አለው፣ በግዕዙ ማለት ነው። እሱ ቃል እኮ ነው። እና ለምን ያለ ይመስላል አልኩት። በእግዚአብሔር እመኑ በእኔም ደግሞ እመኑ የሚል ነጭ ልብስ የለበሰ ፊቱን ማላየው ነጭ ልብስ የለበሰ ሰው በድምፅ ሲናገረኝ በህልም አየሁ አለኝ። ጩሁ ደግሞ አሁን ሰሞኑን ውጡና ማለት ነው። አልሞተም፣ ውሸቱን ነው። መምሬ ገስጥ አበበ የሚባል ኤግዚስት አያደርግም ነበር እያልክ ጩህ። ሬሳውን አሸትቱን በሉ ደግሞ ውጡና ማለት ነው። ያው ልማዳችሁ ስለሆነ አጎቴ ይሄው ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለን ሰው ዮሐንስ 14 ቁጥር 1 ላይ ያለ ሰው ነው አልኩት። ማነው ቃል ነው አልኩት። ጌታን እንድትቀበል ይፈልጋል እግዚአብሔር። የምሕረት አምላክ ነው። እስከዛሬ ድረስ እየቀደስክ ነው የኖርከው። ትልቅ ቄስ ነህ። የአባቴ ወንድም አጎቴ አባቴ ብዬ ብጠላህ ማላፍርብህ ነህ። አባዬም እየነገርኩት ነው የሄደው። ወስን በህይወትህ ላይ። ያ የገጠር ስልክ ስለነበረ እየተቆራረጠብንም መጨረሻ ላይ ቻርጀር ምናምን ነገር አይ ቲንክ መሰለኝ ዘጋ። ወስን። ልብ በሉ ወንድሞች እናቶች፣ ወስን። እምነግራችሁ የአባቴን ሞትና የአጎቴን ሞት ነው የምነግርህ ብራዘር።
ኦኬ ያገኘኋቸውን ሁሉ ጭምር እነግራቸዋለሁ። በህይወት እያሉ ተግባቦት ለመፍጠር ብራዘር ይሄንን ያህል እንዲሰሙኝ ውሳኔው እነሱ እጅ ላይ ነው ያለው። ይሄን ያህል ግን እንዲሰሙ እኔ እንደ ልጅ እነሱም እንደ አባት አባቴም እንደ አባት አባቴም ታላቅ ወንድም አባቴ ነው አጎቴ ማለት ነው አባቴም ነው። አባቴን አባዬ ብዬ በምጠራበት ብጠራው ማላፍርበት አጎት ነው። ንገሯቸው። አንደኛ እግዚአብሔር ልባቸውን እንዲደግፍ ንገሯቸው። እያገዛቸዋቸው ማለት ነው። ማገዙ ግዴታችን ነው። ለመቃብሬ ገንዘብ ላክልኝ ብሎ ለሱም ማልክበት አንዳችም ምክንያት የለም። አንዳችም ምክንያት ያውም ሊቀበርበት አይደለም በህይወት እያለም ራሱ እንኳን እንዲያደርኩ ብዬ ማለት አልፈልግም። እና እነዚህ በላተኞች በቁም ከሚበሏቸው ሞታውም ከሚበሏቸው በህይወት እያሉ የምታደርጉትን እያደረጋችሁ ወንጌል ነገሯቸው። ጌታ ኢየሱስ ልባቸውን ወደ እምነት ወደ መዳን እንዲያመጣ ንገሯቸው። ለወላጆቻችሁ አድርጉ። ወላጆቻችሁ ረግሟችሁ አይሙቱ። በክርስቶስ ጉዳይ ከሆነ ቢረግሟችሁ ችግር የለውም። ግን ባለመስጠት፣ ባለመርዳት፣ ባለማገዝ እናቶችና አባቶች ላይ እንዳጨክኑ በጌታ የምታምኑ ወንድሞቼ እናቶቼ ናግራት አድርጓ ብሎ ካል ጥሩ ኮሚኒኬሽን ፍጠራ። እናትህ እንድትሰማ አድርግ። መንፈሱን አስረህ በጌታ በኢየሱስ ክርስቶስ ስም ከዛ በአይምሯ ሆኖ እንድታናግርህ እናት ናትና ቆርጣ ጥለ እናት ነችና ቆርጣ ጥልሽም አባት ነውና ቆርጣ አይጥለ ተግባቦት ፍጠሩ። ጥሩ ተግባቦት በአይምሯቸው ሲሆኑ ከመንፈሱ ተስኖ ስር ውጭ ሲወጡ አስራችሁ ደግሞ የእግዚአብሔር ልጆች ስለሆን መንፈሱን ማሰር ትችላለህ። በአንተና በእናተ መካከል ተግባቦትን የሚያበላሽ ሰይጣን ጂኒ እናንተ ቤት ውስጥ እናንተ ዘር ውስጥ እንዲጨፍር አትፍቀድለት። ጸልይ፣ ተቃውም። የክፋትን መንፈሳዊያን ሰራዊት ማለት የአመፅን ኃይል ጌታ ኢየሱስ ያድናል በሏቸው። እቴትዬ ጌታ ይወድሻል። ይሰሟቸዋል። እውነቴን ነው ብያችሁ በደንብ ነው የሚሰሟቸው። በጌታ ምክንያት ከቤት ስላስወጧችሁ በእናቶቻችሁ በወላጆቻችሁ ላይ የተቀየማችሁ የወንጌል አማኞች እና ተግባቦታችሁ ከዛ ጊዜ ጀምሮ ብዙም የማትስማሙ 77 ቁጥር ጻፉልኝ። በጌታ ምክንያት ከቤተሰብ አስወጥተዋችሁ በዛው ወጣችሁ የቀራችሁ እና ከእናትና ከአባት ጋር እስከዚህ የሚሆናችሁ ከዛ ጊዜ ጀምሮ እስከዚህ የሚሆናችሁ ድርሽ እንዳትይ አይንሽን እንዳላየው አይንህን እንዳላየው ብለው ያስወጡሽ እና ከዛ ጊዜ ጀምሮ ተግባቦታችሁ ከእናትና ከአባታችሁ ጋር የተበላሸባችሁ ቴንክስ ኦኬ። አንድ ሰው ጽፏል ቲኤንኤክስ ብሎ በሚል ሌሎች እስኪ ካላችሁ ጻፉልኝ። ኦኬ አሸብር ቴንኪው። ሁለት ወንድሞች በጌታ ምክንያት ጌታን በመቀበላችሁ ምክንያት ከቤት ውጡ ተብሎ ከቤት የወጣችሁ ማለት ነው። ኦኬ ቶ ይሄ ቴንክስ አጭበርባሪ ነው። ቶ አጭበርባሪ ነው። ያ እሺ እንደዚህ አይነት ሰዎች ካላችሁ ቂም አትያዙባቸው። ኦኬ ከቤት ነው ያስወጧችሁ። ቂም አትያዙባቸው። እነሱ ስላልገባቸው ይህንን አሉ። እናንተ ግን የገባችሁ ገብቷችኋል። ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ አትቁጠሩባቸው። ስልክ አንሱና ደውሉ። መሄድ ካለባችሁ ሂዱ። ማገዝም ካለባችሁ አግዙ።
አለባችሁ ደግሞ ግዴታ ነው። አግዙ አግዙ። እውነቴን ነው የምላችሁ አግዙ። እናቶ አንደኛ ግዴታችንም ጭምር ስለሆነ፣ ሁለተኛ እናትና አባቶቻችሁ ረግመዋችሁ መሞት የለባቸውም። ስለ ወንጌል ነው በቃ እንደዚህ የሆነባችሁ። ምንም ልታረጉታችሁ ነው። ስለ ወንጌል ስለሆነ ስለ ወንጌል ነው። ግን ሰላም ይብዛላችሁ። እንዴት ነው ወንድማችን? ምንድን ነው ኔትወርክ እንትን ኤርፎን አድርጋ ነው መሰለኝ። አሁን ጥሩ ነው። ኦኬ። እና ሰላም ናችሁ? ጸጋ ይብዛላችሁ። ሁላችሁም ሰላም ናችሁ? እነ ዳጌ፣ ሰኔ፣ ቤንያም ሁላችሁ ምሮት እግዚአብሔር ይመስገን። የት ቤተ እምነት? እኔ ወንጌል አማኝ ነኝና በጌታ ምክንያት ምናምን ስትል ያው እኔ አንደኛው እኔ ነኝና የዛን ሰዓት እኔ የኦርቶዶክስ ቤተሰቦች ውስጥ ነኝ የተወለድኩኝና በዛ አጋጣሚ ሃይማኖት በቀየርኩበት ምክንያት በቃ እኔ ወላይታ ሶዶ ልጅ ነኝ እና አሁን በዛ አጋጣሚ ሃይማኖት በቀየርኩበት ምክንያት በጣም በቃ እንደውም በገመድ አስረውኝ በጣም በቃ በሚገርም ሁኔታ ቤተሰቦች ሙሉ በቃ አጎት፣ ወንድሞች፣ እህቶች፣ ቤተሰቦች ሁሉ በቃ አስረው ሁላቸውም ደግሞ ኦርቶዶክሶች ናቸውና በዛ አጋጣሚ አስረው ገረፉኝና ከዛ በኋላ ከነሱ ተለይቼ በቃ ወጥቼ ስራ ቦታ ሌላ ከተማ ገብቼ እየሰራኝ ባለውበት ሰዓት በቃ እኔም ደግሞ ለነሱ አሰሩም ገረፉ በቃ እስካመቡበት ድረስ። ከዛ በኋላ ደግሞ እኔም ለነሱ እየጸለኩኝ ከዛ በኋላ ደግሞ ሁላቸውም ደግሞ እኔን ተከተለውኝ ደግሞ አሁን ወንጌል አማኝ ሆነው እግዚአብሔርን እያገለገሉ ይገኛሉ። ግን ጌታ በጣም በሚገርም ሁኔታ በቃ ከባድ ጉዳትን እንደውም እስኪደርስ ድረስ አደረጉኝ። ግን አሁን በቃ እኔም ለነሱ እየጸለኩኝ በቃ ከዛ በኋላ ደግሞ አሁን ወንጌል አማኝ ሆነው ሁላችሁም በቃ አሁን በእኔ እምነት እየተከታተሉኝ ነው። ጌታ ተቋርጧል ድምጽ። አዎ ምንም አልተቀየምኩም እና ለነሱ እየጸለኩኝ ቆይቼ ያ እግዚአብሔር ይባረክ። አየህ አንተ በመታገስህ እነሱ ወደ መዳን ሁሉ እንዲመጡ ሆኗል። ቴንክ ወንድማችን አሉ። ሁለቱም ማዘርም ፋዘርም አሉ በህይወት። አሁን ማዘር አለች። ፋዘር ያው ፋዘር አላመነም። ኔትወርክ ማነው? ስልክ ጥሩ አይደለም ወንድማችን፣ ስልክ ጥሩ አይደለም። ቴንክ ዩ ግን ተባረክ። ቴንክ ዩ። እሺ ዱኖት ምንድነው? ዶንት ነው ዶንት ጊቭ አፕ። አቤት አቤት፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከአትላንታ ነው የገባሁት። እኔ ግን ቤተ እምነትህ ልነግራችሁ አቤት ቤተ እምነትህ? ሙሉ ወንጌል ነኝ እኔ። ሙሉ ወንጌል እኔ ላይ የሆነው ቤተሰብ ብቻ ሳይሆን በጣም ያንግ ቬሪ ያንግ ሆኜ ነበረ ጌታን ያገኘሁት። በሬ ለመግዛት እየሄድኩ ነው። አጋጣሚ ጌታን አገኘውና ታሪኩ በጣም ረጅም ነው። ልነግራችሁ ጊዜ አልፈልግባቸውም፣ ግን ባጭሩ ልነግራችሁ የፈለግኩት በጣም ያንግ ሆኜ ጓደኛ ፍቅረኛ ነበረችኝ። ሃይስኩል ተማሪ ነበርኩኝ እና ጌታን ተቀበልኩ። ጌታን ልክ ስቀበል ፍቅረኛዬ ነበረች ትልቁ ማነቆ ሆናብኝ የነበረው እና በጣም ደግሞ ወዳታለሁ ከሚገባው በላይ። ፊውቸራችን ወደፊት ሁሉ ይታየኝ ነበረ። ጌታን ከማወቄ በፊት ስለ እሷ ከእሷ ጋር የምናነሳልፈው ላይፎች አይ ነበረ እና አንድ ጊዜ አዳይ አበባ አካባቢ ወክ እያደረግን እያለን ነገርኳት ማለት ነው። ልክ ጌታን መቀበሌን ስነግራት አሁን ካልተው ሁለተኛ ልንገናኝ አንችልም ማለችኝ ማለት ነው። እና እንድትሰማ ፈልጋለሁ። እሷም አሁን አንዳንድ ችግር ውስጥ ነች ያለችው። ምናልባት የሚያውቋትም ሰዎች ካሉ እንድትበረታ ነው የምፈልገው። ትዕግስት ትባላለች። ትዕግስት ንጉሴ ትባላለች። ሰዎችም ሊረዷት ከቻሉ ቢረዷት በጣም ደስ ይለኛል።
እና በቃ በጣም እንትን አለችኝ፣ ረበሸችኝ። እኔም በጣም እንደምወዳት ታውቃለች። እና በቃ ጨከንኩባት እና በቃ አንቺ ከቀረሽብኝም ቅሪብኝ፣ በቃ የፈለገ ነገር ይምጣ ትጌ በጣም እወድሻለሁ፣ ቻው አልኳት ማለት ነው። ቻው አልኳት። እንዳልኳት ብዙም አልቆየውም፣ ወደዚህ ወደ አሜሪካን ሀገር መጣሁ እና አሜሪካን ሀገር አሳይለም ስጠይቅ ስቲል እሷ ውስጥ ነው ያለችው። እኔ አሳይለም ነበር የጠየቅኩት፣ አሳይለም ላይ እሷ አለች፣ አሁንም አለች። እና በዛ መሀል ላይ አሳይለም ልክ ለመጨረስ ወደ 2 ምናምን ዓመትን ፈጅቶብኝ ነበረ እና በዛ መሀል ላይ አንድ ነገር ሰማሁኝ፣ ከሌላ ሰው ጋር እንዳለች ምናምን ሰማሁ። እንደውም ልጅ እንደወለደች ስሰማ በቃ ከአሳይለም ውስጥ አወጣዋት ማለት ነው። አወጣዋት። ለእሷ የነበረኝ ፍቅር በጣም ኃይለኛ ከመሆኑ የተነሳ ሌላ ሰው መውደድ እስከሚያቀተኝ የሌላ ሰው ወደ ህይወቴ ማስገባት አቃተኝ እና ያም ያገባችው ሰው እሷ ደግሞ የእግዚአብሔር ፍቃድ ሆኖ ወደ ጌታ ሄዷል አሉ እና ነገሩኝ። እኔም ሌላ ሰው ህይወቴ ውስጥ አስገብቻለሁ። ከዛ በኋላ ግን አሁን ያኔ የጨከንኩባት ነገር በጣም እንትን እያላት ወደ ጌታ ቤትም እየሄደች ነው፣ ግን አልጸናችም የሚባል ነገር እሰማለሁ እና አዝማች አይካንድ ለመርዳት እሞክራለሁ። ጊዜ እሷን ለመርዳት በተቻለኝ ነገር ጀስት ሰፖርት ለማድረግ እፈልጋለሁ። ለባለቤቴም ነገር እንደዚህ ማለት ነው እና እንደዚህ አይነት ነገር አጋጥሞኛል እና ያ ነገር በጣም ውስጥ እኔንም ጎድቶኛል። ሌሎች ሰዎችን ቶሎ እንኳን እንዳላፈቅር በሰዎች ላይ በሌላ ሴት ላይ እምነት እንዳይኖረኝ ሁሉ አድርጎኝ ነበረ። በእንደዚህ አይነት ጎዳና ውስጥ ያለፋችሁ ሰዎች ካላችሁ እንደኔ ያ ፔን ያለባችሁ ሰዎች ከልባችሁ ይቅር እንድትሉ ነው ለመጠየቅ እኔ ያሰብኩት። እኔም ከልቤ ይቅር ብያታለሁ። ትጌን ሳገኛት እውነተኛ እህቴ ነች ብዬ ነው የማምነው። አሁን ምንም ነገር ውስጥ እንኳን ባልኖር እኔ ልጆች አባት ነኝ አሁን እዚህ ሀገር፣ እሷም አላት እንዲሁ። ግን ሳገኛ እውነተኛ እህቴ በቃ እንደ እህቴ አድርጌ በጌታ ያገኘዋት። አሁን ጌታን እየቀመሰች እየተለማመደች አንዴ ወጣ አንዴ ገባ እያለች እንደሆነ ሰምቼ 1-2 ጊዜ በስልክ አግኝቻታለሁ። ግን እዚህ ውስጥ ምናልባት የሚያውቃት ሰው አይታጣም። ካገኘዋት እነሱም እንዲያበረቷት ፈልጌ ነው። ኤርሚ ያንተ ታሪክ በጣም የሚገርም ነው። ብዙ ጊዜ አዳምጥሃለሁ ከስር ሆኜ። ይህንኑ ለመናገር ያህል ነው። ታንኪ ሁላችሁም። ቴንኪ ወንድማችን ተባረክ። እንግዲህ የይቅርታ ልብ ከኛ ከክርስቲያኖች ይጠበቃል። በሰዎች እናዝናለን፣ እኛም ሰዎች እናሳዝናለን። መርሳት የሌለብን ነገር ግን ሰዎችን አሳዝነን የምንረባው ነገር የምንሰራው ነገር ሁሉ ግን እንደማይከናወን ልነግራችሁ እወዳለሁ። ሰው ካዘነባችሁ ሀዘኑን በመጀመሪያ ፍቱ፣ እንፍታ። በመጀመሪያ ከሰዎች ጋር ያለን ነገር ማለት ነው። ዝም ብሎ በትንሽ በትልቁ ነገር ያዘነውን አይደለም። በትክክል እንዳሳዘናቸው እያወቅን ይቅርታ መንጠይቃቸው ሰዎች ይቅርታ ልንጠይቃቸው ይገባል። እንዳሳዘናቸውም እንዳሳዘኑንም እያወቅን ምህረትን የማንሰጣቸው ሰዎች ይሄንን ቆም ብለን ልናስብ ይገባል። ካሳዘኑን ምህረትን ልንሰጥ፣ ካሳዘናቸው ይቅርታ ልንጠይቅ በጣም 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 ይገባል። በዚህ ነገር እንዳትዘገዩ። ሲሞቱ ለተስካር በተለይ የማያምኑ በወንጌል እምነት ውስጥ የሌሉ ሰዎች በሚሞቱ ሰዓት ላይ ሐውልታቸውን ለማሰራት ለእናትሽ፣ ሐውልታቸውን ለማሰራት ለአባትህ ከዕለቱ ጉዞ ፍታት ተብሎ በሚባል በሃይማኖቱ ደንብ ምናም ነገር ተብሎ ይባላል። አታውጡ። ጌታ ኢየሱስ ክርስቶስ ምስክሬ እንዳታውጡ። የኦርቶዶክስ እምነት ተከታይ የሆኑ እናትና አባት ካሏችሁ ከሞቱ ለነሱ ፍታት ብላችሁ ገንዘብ የሚባል እንዳትልኩ። ምክንያቱም አንዳችም አይጠቅማቸውም የእናንተን እናትና አባት። አንዳችም የኦርቶዶክስ ቄሶችን ሆድ ነው የምትሞሉት። አንዳችም እንዳትደግሱ። ይኸው በሕያው ጌታ ፊት ነው የምነግራችሁ። የእነሱን ቀፈት ለመሙላት አንተ እናትህን በሞት አተህ አባትህን በሞት አተህ አንድ ቀን ወንጌል ነግረዋቸው የማያውቁ ያውም ደግሞ እኮ ማለት ነው አንድ ቀን ወንጌል መንገር ብቻ አይደለም
እንኳን ሊነግሯቸው ቆርጣለሁ። አንተ የተናገርከውን ወንጌል እንኳን ጭምር አንተ ልጃቸው ሆነ ሳለ ለማሚ ነግረሃት ንስሐ አባት የተባለው ልጅሽን እንዳሰሚ ገዝቼሻለሁ እሱን በመስማትሽ እመቤታችን አዝናለች ብለው በአንተና በእናት መካከል እንደ ሽብልቅ ገብተው አሳዝነው ቤተሰብን ከፍለው ለነዚህ ቄሶች ሆድ መሙያ እነሱ ሲሞቱ እናት ስትሞት እናቴን ይፍቷት ብለ ምን ይፈታታል? ይርገሟት ብሎ እንደማለት ኦልሬዲ ሞታለች። ልጆቿን ዘሯን አንተን ሁሉ ጭምር የሚረግሙ እንዳታደርጉ። ለሰማይ አሞራ የማብላት ያህል ነው ወንድሜ፣ እንዳታደርጉ። በዚህ ጉዳይ ከዘመዶቻችሁ ከጓደኞቻችሁ ጋር ሁሉ ጭምር ተነጋገሩበት። እንዳታደርጉ። ምንም አይጠቅማቸውም አልኩ። ለሞተው አባት ምንም አይጠቅመውም። ፋዘር በህይወት ዘመን በነበሩበት ጊዜ አፈር ለብሰው አፈር ልሰው ሲሰሩ የነበሩትን አንጡራ ሀብት በ12 40 80 ሙት ዓመት 2 ዓመት 3 ዓመት እያሉ እስከ 7 ዓመት ድረስ እንዳለ ጥፍጥፍ አድርገው ነው እንዲራገፍ የሚያደርጉ። ጎተራም ባዶ አድርገው እንዳታረጉ። እኔ አያቴ የሞተች ጊዜ ከታላቅ ወንድሜ ጋር ከከተማ ነበር ስንሄድ የነበረው። ይዞን ይሄድ የነበረው የትራንስፖርት መኪና አዘገየን እና ቀብረዋት ነው የደረስነው። ከታላቅ ወንድሜ ጋር ተነጋግረን ነበር። ለቅሶ ላይ ሳይቀብሯት በፊት ብንደርስ ኖሮ ተነጋግረን ነበር። ፍትሃት የሚባል እዛ ቆሞ ላይፈታ ማለት ነው። እኛ ደጅ ከበሮ የሚባል ላይ ደበድብ። አዎ ቆራቢ መነኩሴ ነበረች። አይፈቷትም ነበር እኮ አልኩ። ግን መኪናዋ ዘገየን፣ ተቀብራ በኢትዮጵያ ከምሽቱ አይ ቲንክ ከሰዓት በኋላ ማለት ነው 10 ሰዓት ምናምን አካባቢ ላይ ነው የደረስነው። የሷ ቀብሯ ወደ 8 ሰዓት አካባቢ ነበር። 10 11 ሰዓት አካባቢ እንደዚህ ነው የደረስነው። አይፈቷትም ነበር እኮ አልኩ። አይፈቷትም ማለት አይፈቷትም። እኔ እዛ ቆሜ ከበሮ አምጥቶ እኔ አያት ላይ መቃብር ላይ ማነው አስከሬን ላይ ቆሞ ከበሮ እየቀጠቀጠ ዘራችንን አይራገምም ነበር ያ ደብተራ ሁሉ ማለት ነው። አንድ ቃል ብቻ መናገር ነው የሚጠበቅብኝ። አንድ ቃል አትችሉም፣ ከዛ ውጭ እንችላለን ብለው ቢሉ ምንም እንኳን አብሮ አደግ ብንሆን ምንም ጎረቤት እንኳን ብንሆን ያውቃሉ። በምን ልገለጥ ብዬ ካልኩ በምን እንደምገለጥ ያውቃሉ። ምክንያቱስ አይጠቅሟትማ። ለእኛም አይጠቅሙንም፣ ለቀሪውም ትውልድ ማለት ነው አይጠቅሙንም። እርግማን መዝሙር 108 በቅንፍ 109 ነው ያነበበ እርግማኑ ብራዘር። ይሄንን አሁን ፍታት ብለህ ትፈታለህ። ይሄንን ፍታት ተብሎ እዛ ይደገማል። ወንድሞች እናቶች፣ አሁን ይሄ ጸሎት ተብሎ እዛ የኔ አያት ቀብር ላይ ይሄ ይደገማል። እስኪ ይሄ ይደገማል ወንድሞች እናቶች። አሁን ይሄ ጸሎት ተብሎ ይሄ ነው እኔ ስደግም የነበረው ማለት ነው። 150ው መዝሙር ይደገመልሃል። አሁን ይሄንን እስኪ ይታይ። እስኪ አሁን ምን ብለህ ነው የምትደግመው ለሞተው ሰውዬ? መዝሙር 108 በቅንፍ 109 ላይ አምላኬ ሆይ ምስጋናዬን ዝም አትበል። ዳዊት ነው የሚለው። ይሄልኝ እንግዲህ አንዱ ከሚጸለየው ጸሎት ይሄን የኃጢአተኛ አፍ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና በሽንገላማ አንደበት በላይ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። ከሚደገመው ድጋም አንዱ መዝሙረ ዳዊት 150 ነው የሚደገመው። ለሟቹ ቤተሰብ ይጠቅማል ተብሎ ማለት ነው። ለሟቹ ሰውና ለሟቹ ቤተሰብ ይጠቅማል ተብሎ ነው። በወደድኳቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ።
በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትነትን መለሱልኝ። ዳዊት እኮ ስለ ራሱ እኮ የተናገረው። ከዚያስ በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ። ጸሎቱም ኃጢአት ትሆንበት። ጸሎቱ ኃጢአት ትሆንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። ምን ያገናኘዋል? አሁን ከእኔና ከሞተው ቤተሰቤ ጋር ምን ያገናኘዋል? ከሞተችው አያቴ ጋር፣ ከሞተው አባቴ፣ ከሞተው አጎቴ ጋር ምን ያገናኘዋል? ይኸውልህ ልጆቹም ድሃ አደግ ይሁኑ፣ ሚስቱ መበለት ትሁን። የሚያገባት አታትኑር ማለት ነው። ልጆቹስ ድሃ አደግ ይሁኑ። ልጆቹ ተናውጠው ይቅበዝበዙ፣ ይለምኑ፣ ከስፍራቸውም ይባረሩ፣ ከርስታቸው ማለት ነው። ከቀያቸው ካደጉበት መንደር ይባረሩ፣ ይቅበዝበዙ፣ ይለምኑ። ሚስቱስ መበለት ትሁን። ለድሃ አደግ ልጆች ድሃ አደግ ልጆቹንም ራሱ እንደዚህ ይላል እዚህ ጋር ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶቹም ድካሙን ይበዝብዙት። አሜን 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 ይልልሃል። እዛ ቆሞ በግዕዝ ነው የሚባለው። አንቺ እዛ ቁጭ ብለሽ የሆነ ጭስ እላሽ ላይ ቡል ያርግብሻል ቄሱ። ከዛ አሜን 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 አሜን። የእርግማን መዓት ይኸውልህ፣ የሚያግዘውም አያግኝ። ለድሃ አደግ ልጆቹ የሚራራ አይኑር፣ ለልጆቹ ጭምር ማለት ነው። ለአያትሽ ቆመሽ ፍታት አስፈታለሁ ብለሽ ስትይ አንቺና ልጆችሽ ላይ ሁሉ ጭምር ነው የሚመጣው ማለት። ዘር ትውልዱን ሁሉ ጭምር ነው የሚረግሙት። ለድሃ አደግ ልጆቹ የሚራራ አይኑር፣ ልጆቹ ይጥፉ። በአንድነት በአንድ ትውልድ ስሙ ይደምሰስ ማለት መታሰቢያው ሙሉ በሙሉ ልጆቹ ሲጠፉ እሱን የሚያስጠራት ትውልድ አይኑር ማለት ነው። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በግዕዝ ነው የሚባለው። አሜን አሜን። በረከቶ ታግዘኝ፣ ጸሎቶ ትድረሰኝ፣ ቡራኬው ምናምን ነገር ጥላለሁ። በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ። ያንተ ዘር ያንቺ ዘር የእናትሽ ብለሽ ብትይ አባትሽ ብለሽ ብትይ አስበሽበት ግቢ። ተስካር ሙት ዓመት መታሰቢያ ያደርጋለሁ ብላችሁ እናቴና አባቴ ኦርቶዶክስ ናቸው ብላችሁ አንቺ ጴንጤ ሆነሽ ልትደግሽ የተዘጋጀሽ እህቴ ያለሽ ያ ሁሉ መተተኛ ደብተራ ቆሞ በአንቺ እናትና አባት ሞት ላይ ያንቺንም ልጆች መታሰቢያችሁ ከምድር ይጥፋ፣ ከምድር መታሰቢያቸው ይጥፋ ይሉሻል ማለት ነው። አሜሪካና ካናዳ ቁጭ ብለሽ እያጋሳሽ እርግማንሽን ትቀበያለሽ ማለት ነው ካልሰማሽ። ምሕረትን ያደርግ ዘንድ አላሰበምና ችግረኛና ምስኪንን ልቡ የሰበረውንም ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅባት ወደ አጥንቱ ገባች። እንደሚለብሰው ልብስ ሁልጊዜ እንደሚታጠቀው ትጥቅቱ ነው። ምን ውርደት በዘሩ በትውልዱ ሁሉ ጭምር ማለት ነው። ይህ ስራ አለ ዳዊት፣ ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴ ላይ ክፉ በሚናገሩት ላይ ነው አለ ዳዊት። ይህንን እኔ የተናገርኩት ኪዳኑ ስለሚፈቅድለት ይህ ነገር ከዚህ በላይ የተጻፈው ከእግዚአብሔር ዘንድ በሚያጣሉኝና በነፍሴም ላይ ክፉ በሚናገሩት ላይ ነው አለ። ታዲያ እኔ እናንተ እናትና አባት ላይ ምን ያደርጋል? ይህንን ብሎ ካበቃ በኋላ ፂሙን ወርታች እያደረገ ይመሐረነ ወይ ሳለነ ወይ ቀበነ ብሎ ይላል። ዳርያስ ኮተታም ትውልድ ትውልድን ረግሞ መታሰቢያህ ከዘርህ ያንተ እንዲደመሰስ ረግመውህ ይመሐረነ ወይ ሳለነ ይላል። በአጭር ቃል ለምትሰሙ አልለፋለፍም።
በተለይ በጌታ ሆናችሁ እናቴ ኦርቶዶክስ ናት፣ አባቴ ኦርቶዶክስ ነው፣ ልጅ ያደራሽ በመሞት ሳለ ዝክሬን ተስካሬን አውጭልኝ ብለው ቃል ኪዳን ሲያስገቡሽ በፍጹም አላወጣም በያት። እማዬ በፍጹም አላወጣም ነው እኮ ብዬ የምልሽ። እኔ ለአንቺ በዘመንሽ በህይወት እያለሽ አበላሻለሁ፣ አጠጣሻለሁ፣ አለብስሻለሁ፣ አዝናናሻለሁ። ግን አንቺ ከሞትሽ በኋላ በምንም ቃል አልገባልሽም በያት እህትዬ። በእውነት በምንም ቃል አልገባልህም ፋዘር ዳዲ፣ በጣም ይቅርታ። በህይወት እያለህ ማድረግ የሚገባኝን ነገር ሁሉ አድርግልሃለሁ። ከሞትክ በኋላ ግን በቃ እምድህረ ሞቱ ለሰብ አልቦቱ ንስሐ ነው ብሎ የሚለው ሰው ከሞተ በኋላ ንስሐ የለውም ብለው ነው የሚጀምሩት። በህይወት እያሉ እርዱ፣ በህይወት እያሉ እርዱ። ይሄ ነው የምንለው። ቴንኪው ተባረኩ። ሩታይ አቤት ሄርሚዬ፣ እንደምን ሰላም ነው ወይ? ደህና ነኝ ጌታ ይመስገን። ልጆቹ ደህና ነኝ ጌታ ይመስገን። መንፈሳዊ አባቴ ሰላም ነው ወይ? እንደምን መንፈሳዊ አባቴ ብዬ ነው የምጠራሽ። ወንድሜ፣ ታናሽ ወንድሜ ዘመን ይባረክ። ተባረክ ሩታይ። ያ እግዚአብሔር ይባረክ። ሰላም ናችሁ ወይ ሁላችሁም? ቢኒ፣ ግሩሜና ኤፍሬም፣ ዳግዬ የዘላለም ቤተሰቦቼ ናችሁ ሁላችሁ። ሰኒ የዘላለም እህቴ በጣም ደስ አለኝ ሳይሽ። እግዚአብሔር የተመሰገነ ይሁን። ዘመንሽ ይባረክ። ባለሽበት ሁሉ ተባረኪ። አገልግሎትሽ የተባረከ ይሁን። ሰላም ናቸው። እኔ እንኳን ስገባ ቅድም ዳጊም ሲናገር ቢኒዬም ሲናገር አንተም ስትናገር ነው ስለ ሙት ዓመት ምናምን እና ቤተሰቦቼ እና አያቴ እኔም እንደዚሁ 103 ዓመት ሆኗት ነው ያረፈች። ያሳደገችኝ እናቴ ናት። እማዬ ነው የምላት እኔና እሷ የቁም ተስካር ተደርጎ አድርገንላታል። ሁላችንም ተሰበስበን ማለት ነው እና በህይወት እያለች ተገንዛ ቆርባ ምናምን በቃ እንደዛ ነው የሆነችው እማዬ። እናቴ ደግሞ ወይዘሮ አስናቀች እሳቸውም እንደዛ አድርገዋል። ግን አሁን ጌታን ካወቁ በኋላ ምን ያህል በቃ ቤተሰቦቼ የት እንደሄዱ ሳይ እግዚአብሔር በእውነት ልቤ አዘነና እሱን ለመናገር ነበር የገባሁት። ትልቅ ሀዘን፣ የዘላለም ሀዘን ነው ይሄ፣ በቃ የማይጠፋ ሀዘን ማለት ነው እና አሁን በቅርብ ግን እህቴ ስትሞት የዛሬ 2 ዓመት በህመም ላይ ያለች ነው ጌታን ተቀብላ በቃ ለእሷ ምንም ነገር አላደረግንም። በቃ ልናረግም ውስጣችን እኔ አልፈለኩም በራሴ በኩል። በህይወት ግን እያለች የሚገባትን ነገር አድርገናል። እግዚአብሔር ይመስገን። ስለዛ ይህን ይመስላል ኤርሚዬ። ሳናቀው ሳንረዳው ብዙ ነገር አድርገናል፣ አጥፍተናል። ግን ስናቅ ደግሞ የምናቀው በጌታ ያለን በቆም እያሉ በህይወት እያሉ የሚደረገው ነገር ለዘላለም ይጠቅማል። በተለይ ምርቃት ያልከው ነገር እውነት ነው። እናቴ በህይወት ሲኖሩ ብዙ ዓመት ነው የረዳኋቸው፣ ደሞዝ እየከፈልኳቸው ማለት ነው። የምከፍለው ደሞዝ እናቴ ስለሆኑ ወላጅ እናቴ ስለነበሩ ወይዘሮ አስናቀች በቃ የሚገባውን ነገር በህይወት እያሉ ማድረግ ያለብኝን ነገር ተረድቼ አደረግኩ። አባቴ ግን በህይወት ስላልነበሩ ለሳቸው ባደርግ የሚል ጸጸት ሁሉ እስካሁን ድረስ አለ እና በህይወት እያሉ የሚደረግላቸው ነገር ደስ ይላል። አንተም ትደሰታለህ፣ ዘርህንም ይመርቃሉ እና ያልከው ትክክል ነው። በህይወት እያሉ የሚደረገው ነገር ይበልጣል ከሞቱ በኋላ ለማያዩት ለማይጠቀሙበት ነገር ከማድረግ። ጌታ ይባርክ። ዘመን ይባረክ። ኤርሚ ስላገኘው ደስ ብሎኛል። ስለመጣ ተመልሰ ጠፍተህብን ነበረ፣ ግን እንደምንወድህ ደግሞ እንገልጻለን። እግዚአብሔር ይባርክ። አገልግሎት ይባረክ። የምትሰራው የእግዚአብሔር ስራ አንተ እግዚአብሔር በረገጠበት መንገድ የእስራኤል ቅዱስ አምላክ እግዚአብሔር ህዝቡን ቀን በደመና ከፊት ከፊት እንደሚመራ አንተንም እየመራ አንተ ከሱ በኋላ ተከተል። ጌታ ይባርክ። ተባረክ ኤርሚዬ። በጣም ነው የምንወድህ እኔና ቤቴ። ተባረክ ሩታዬ፣ ጸጋ ይብዛልሽ። ቴንኪው እህቴ። ኤፊ ቀጥል። እሺ ወገኖች ሰላም ናችሁ? ኤርሚዬ፣ ሁላችሁም እዚህ ላይ ያላችሁ፣ ዳጊ ከላይ እስከታች ያላችሁ ሰላም ብያችኋለሁ። ድምጽ ይሰማል? እሰማለሁ? ትሰማለህ? ኤፊ ቀጥል። ጌታ ኢየሱስ አብዝቶ ይባርካችሁ። በጣም ደስ ይለኛል ኤርሚዬ።
ቤት ስትከፍቱ በጣም ደስ ይለኛልና የእግዚአብሔር ስም የተባረከ ይሁን። የተናገራችሁት በእርግጥ ሰው በቁም እያለ መረዳዳት በጣም ወሳኝ ነው። እኔ እንኳን ሰላም ሊላችሁ ነው የገባሁት። ደስ ልናፈቃችሁኝ ትናንትን ከፍቶ የነበረ አልገባውም፣ ይሰማለሁ ግን ያው ታቸውኝ ሼር አረጋለሁ፣ ኮፒ ሊንክ አረጋለሁ እና በቁም እያሉ ሰው መረዳዳት በጣም ወሳኝ ነገር ነውና ይሄ ወሳኝ ነው። በእርግጥ ቤተሰቤን በጌታ ናችሁ። አባቴን በጌታ ሆኖ ነው ያለፈው፣ እናቴን በጌታ ሆኖ ያለፈችው። እግዚአብሔርን ስለሱ አመሰግናለሁ። አሁን ባለቤቴና ሁለት ልጆች ኦርቶዶክስ ናቸው፣ ግን በጣም ነው የሚወዳቸው። ግን ያው ይሰሙኛል፣ በህይወት በኑሮም እያሳየኋቸው ነው እና ጥሩ ቤተሰብ ነው ያለኝ። ግን ወደ ጌታ እንዲመጡ እየጸለኩ ነው። እናንተም ጸልዩልኝ እና ወደ ጌታ እንዲመጡ። ለዚህ ነው የምንታገለው። ኤርሜ፣ እነ ዳጊ፣ እነ ቢኒ ዋጋ እየከፈላችሁ እነ ዳኒ፣ ያው ሰዎች ከጨለማ እንዲወጡ ወገኖቻችን፣ እኔም አካሌ ያው አንድ አካል ግማሽ አካሌ ወደ ኦርቶዶክስ ውስጥ ናቸውና ወደ ጌታ እንዳይመጡ ብዙ ተግዳሮት ስላለ እንድትጸልዩልን እንደሞም እንድትቀጥሉ ይሄን ተረት እያፈረሳችሁ በዚህ ተስካር ለመደገስ ምንም የሚዳኔ ምክንያት የለምና በዚህ ነገር ላይ እንድትጠነክሩ ነው። ኤርሚዬ በጣም በጣም ሰዎቻችን እንዳይድኑ በተለያየ መንገድ አፍዞባችሁ በቃ ከእጃችሁ እንዳይወጡ እያደረጉ ነውና እኔ ግን ጌታ በጣም እያበረተኝ ነው፣ እየጸለኩ ነው። ደግሞም ጌታ እንዲረዳኝ እናንተ ማግዙኝ በጸሎት እኔም ጸልይላችኋለሁ እና ቤተሰቤ እንዲድኑ በቃ እነሱ እንዲድኑ ነው። ሌላ ነገር ምንም አልፈልገውም እና ቀላል አገልግሎት አይደለም ወንድሞቼ። ይሄ አገልግሎት ቀላል አገልግሎት አይደለም። ዋጋ እየከፈላችሁ እየተሰደባችሁ፣ ሰዎች ደግሞ እየዳኑ ነው። ይኸው እያየን ነው። ኤርሚዬ በጣም ሰዎች እየዳኑ ነው እና በአንተ አገልግሎት ክብሩን እግዚአብሔር ይሰደው። ቀጥሉበት። ከጎኔ ነን ኤርሚዬ። ያው አካላችን ቤተሰቦቻችን እንዳለ ግማሽ አካሉ ኦርቶዶክስ ስለሆነ እና እኔ በጣም የተረዳሁት በዚህ አገልግሎት ላይ ወንድሞቼ አንድ ነገር ሳልናገር አላልፍም። ኤርሚዬ በጣም የተረዳሁት የአንተን አገልግሎት ያልተረዱ ብዙ ሰዎች አሉና ጴንጤ ሆኖ ማለት ነው። እሱ ነገር በጣም 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 ትክክል አይደለም። አልተረዱም። አሁን ቸርች ፓስተር አለን፣ ቸርች አለን፣ ሎካል ቸርች አለኝና ሄጄ መጣሁ። ቸርች እንሄዳለን፣ ሎካል ቸርች አለን፣ ፓስተር አለን፣ እናገለግላለን፣ በአቅማችን እናገለግላለን። ግን ወንጌል ምስክርነትም ይወጣሉ። እኔም ብዙ ጊዜ የለኝም ለመውጣትና ቅዳሜ ይወጣሉና ወንጌል ስርጭት እዚህ አሜሪካ በምኖርበት እና በእኛ ቸርች ይወጣሉና ከሁሉ ግን ይሄኛው ነገር በጣም ነው ተረዳሁት። ኤርሚ ከ10 ዓመት ጀምሮ ነው የማያውቀውና ይሄ ነገር ፊት ለፊት እነ ቢኒ እነ ኤርሚ ፊት ለፊት እነ ዳጊ አንድ ሰው ጋር ሆናችሁ ዋጋ እየከፈላችሁ እየታገሰ እኔ እንዳውም ትዕግስት የለኝም። በኢየሱስ ስለናንተ እግዚአብሔር ይባረክ እና ቀላል አገልግሎት አይደለም ይሄ። በጣም ፊት ለፊት እኮ እነሱን ጋርዶ ያዘ። ቤተሰቦቻችሁ ወደ ጌታ እንዳይመጡ ጋርዶ ያዘ። የተረተረት የተስካር የፊታት ምን የማይባል ነገር አለ። ይኸው እንደዚህ ላይ እንደምትገልጡት የተክለ ሃይማኖት ተቅማጥ በብዙ ነገር አእምሯቸውን አስሮ ይዞ ቢዝነስ እየሰሩበት ቄሶቹ ተብትቦ ህዝባችን ከእጃቸው እንዳይወጣ ባለፈ የውሳ አሰምታችሁናልና በግ ከነነፍሱ ቀብሮ ይሄ አፍዛ ደንግዝ እየሰሩባቸው ህዝቡ ከእጃቸው እንዳይወጣ እያደረጉ ነው። ግን እግዚአብሔር ድንቅ እየሰራ ነው። ይሄ እኔ በዘመኔ እንዲህ አይነት አገልግሎት አይቻለሁ። ፊት ለፊት ከሰይጣን ጋር መታገል ነጥቃችሁ አድኑ ይላል መጽሐፍ ቅዱስ። በእውነት እኮ ነው የምላችሁ፣ ነጥቃችሁ አድኑ። እዚህ አገልግሎት ላይ ያለው ፊት ለፊት እየታገላችሁ ነጥቃችሁ እግዚአብሔር ጸጋ ብስቶላችሁ እነርሚዬ ነጥቃችሁ ጌታ ከእናንተ ጋር ሆኖ ነጥቃችሁ እያስመለጣችሁ ነው። ስለዚህ አገልግሎት እግዚአብሔርን አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ በኢየሱስ ስም። እኔ በጣም ተረዳው። እኔ ደግሞ ከዚሩም በስተቀር ፍቅር ይዞኛል። ሌላ ቦታ አልገባም። እነ ዳኒ ቤት፣ እነ ኤርሚ ቤት፣ እነ ዳኒ ቤት፣ እነ ብሩክ ቤት፣ እነ ቤካ ቤት በቃ በሌላ ቦታ አንዳንድ በራሪ ገባለሁ። እሱንም አልፎ ገባለሁ። ከዛ ውጪ ግን ብዙ ቦታ መግባት አልወድምና ቀላል አገልግሎት አይደለም። በርቱ፣ ከጎናችሁ ነው ኤርሚዬ። እግዚአብሔር ዘመንን ይባርክ።
ምስቲን አንቾን ይባርካት፣ ልጆችን ይባርክ። በኢየሱስ ስም ይባረኩ። ዘመን ይባረክ። ገና ትሰፋለህ ወንድሜ፣ ገና ትቀጥላለህ። በኢየሱስ ስም ተባረኩ። ይሄ ቀላል አገልግሎት ያልተረዱ አደራ ወንድሞቼ፣ ያልተረዳችሁ ጴንጤዎች ወገኖቻችን ጸልዩለት። ለኤርሚያስ ለወንድሞች ላይ ለሚተጉት አለዛ ዝም በሉ። አስተያየት ማን ነው እንዲያድርግ እንዲያስተካክል አትበሉ። አገልግሎቱ ትልቅ ተግዳሮት ነው። ጸልዩለት። ከጎኑ እንቁም። ኤርሚያስ ጋር ከወንድሞቻችን ጋር ከጎናቸው እንቁም እና ይሄ ትልቅ አገልግሎት ነው። ብዙ ሰው እስከዛሬ እንደሰማን ብዙ ሰው እየዳነ አሁን ይሄ ሰሙም ወደ ጌታ መጥተዋል። ይሄ ትልቅ ነገር ነው። ቅድም ደግሞ ሮቤል ቤት ገብቶ ነበር። ኤርሚዬ በጣም ጌታ ይባርክ። እሱ ልጅ በጣም እኔ ሀሳብ ይዞኝ ነበርና አንተ ስትገባ ገባውና ማን ነው ትላንትና ነው መሰለኝ ገባ። ቪዲዮን እየሰማው ነበር። ቀጥታ እንኳን ላይፍ አልገባውምና ጌታ ይባርክ። በኢየሱስ ዘመን ይባረክ። ኤርሚዬ ጸጋ ያብዛልህ እና የነፍሳት ያለ ፍቅር ኤርሚዬ እግዚአብሔር ዘመንን ይባርክ። ከልቤ ነው። ዘመን ይባረክ። እግዚአብሔር ጸጋ ያብዛልህ። ከዚህ በላይ ተጠቀምብኝ ወንድሜ እና ይህን እላለሁ። ወንድሞቼ እና እህቶቼ እዚህ ውስጥ ያላችሁ ሼር አድርጉ። ሁልጊዜ እኔ ስገባ ሼር አደርገዋለሁ፣ ኮፒ ሊንክ አደርገዋለሁ፣ ታፕታፕ አደርገዋለሁ፣ ሪፖስት አደርገዋለሁ። ይሄ አሁንን እንጀምር። ምክንያቱም ይሄ የሱሩም ለማዘጋት የማይጥሩት ነገር የለምና ሁልጊዜ ሰላም እንኳን አልልም። እኔ ስገባ ኮፒ ሊንክ ሼር፣ ኮፒ ሊንክ ሼር፣ ታፕታፕ አደርጋለሁና በጣም ደስ ይለኛል። ብዙም ከታች ሆኜ ሲያገለግል ደስ ይለኛልና በዚህ እንበርታ። ኮፒ ሊንክ ሼር ታፕታፕ እናድርግ። ተባረኩልኝ። ብዙ ጊዜ ወሰድኩ። እድሜ እየጨርሻለሁ። ይሄን ለመናገር ነው ገባሁ። ተባረኩ። አሜን። እግዚአብሔር ይባርክህ ጋሼ ፍሬም። ኤርሚ እንግዲህ ውሃ ሊጠጣ ወጣ ብሎ ይሆናል። ተባረኩ። ምሳ እየበላው ነው። በጣም ይቅርታ። ጸጋ ይብዛላችሁ። እኔ ጋር ወደ 2 ሰዓት ላይ ነው፣ 1 ሰዓት ተኩል ነው አፍተር ነው። ቴንክ ዩ ተባረክ። ጸጋ ይብዛልህ። ተባረኩ። አይ ቲንክ 4 ሰዓት ያልቆየው ይመስለኛል። 3 ሰዓት ከ45 ያልቆየ። በዚሁ ላብቃና በኋላ ወይ ጌታ ከረዳኝ ይገባለሁ። በጸሎት አስቡን። ጸጋ ይብዛላችሁ። ተባረኩ ማለት እወዳለሁ። ሰኒዬ የለሽም አይደል? እነ ቢኒ እነ ሰኒ እነ ግርምሽ ያሉ አይመስለኝም። ሌላ ቤት እንዳያስገባቸው ላስወርድ። ኤርሚዬ እደውልልሃለሁ። አንሳሺ ስልክ ፈልጌ ነው። አነሳልሻለሁ። እሺ ሩታዬ። እሺ ደህና ሁን። ዘመን ይባረክ። አሜን። ዳጊ ያለህ እሺ። ዳጊሻም የለም አርፎ ሊሆን ይችላል። ተባረኩ። እሺ ቴንኪ ወገኖች፣ ሁላችሁንም ጸጋና ሰላም ይብዛላችሁ።